ቃል ኪዳኑን ደግሞ የተናገረ 64 ትውልድ አምነህ ተጠምቀ ሜሮን ተቀብተ ምናምን ትለዋለህ። ቤተክርስቲያን ግን እንደዛ ነው ወይ የምትለው? አይደለም። የመዳን መንገድ ስልቱ እንዳሉት አባበ ገብረ ኪዳን ይኸው እዚህ ጋር እንደዚህ ይላል። በቃ ይኸው እንደዚህ ታምንና ትድናለህ ይላል። ምን ብለህ ካመንክ መስቀሉ ማርያም ከስላሴ አካላት እንዳንዱ አድርገህ ትክክል አድርገህ ከቆጠርክ እኩል አድርገህ ከቆጠርክ ትድናለህ። እንዲህ ማታምን ከሆነ ግን ይፈረድብሃል ይላል። ታዲያ የትኛው ነው ትክክለኛ ትምህርት? አኬ አንድ መለኮት ሶስት አካል የሚለውን ነው አምኜ ነው ምንድነው? ወይስ አሁን በቤተክርስቲያናችሁ የሃይማኖት መጽሐፍ ላይ እንዳለው ማርያምም መስቀሉም ከኢየሱስ ጋር እኩል ናቸው ብዬ ሳምን ነው ምንድነው? የትኛው ነው እውነት? ይሄንን ደብቁልን ለምን ትላላችሁ? ይሄ ደበቅና በቃ እናንተ የምትፈልጉትን እንንገራችሁ ለምን ትላለ? በዛ መንገድ ዲሲቭ አድርጋችሁ ወደ ጨለማ የምትጠሯቸው ሰዎችስ ጥሩ ይሆንልሃል ወይ? ለአንተስ እንዴ ስራ እኮ ሞልቷል እኮ ጎበዝ፣ ሰርታችሁ አትበሉም እንዴ ሌላ ስራ? በቃ እነዚህን ነገሮች ካሳፈሯችሁ፣ እነዚህን ነገረን ሰዎችን ወደኛ ማምጣት አንችልም ካላችሁ ለምንድን ነው ማትተውት እነዚህን ነገሮች? በቃ ከሃይማኖቱ ለምን አትውጡ? ሃይማኖትን ዘግተ ለምን ጥላ አትወጣም? ለምን ህዝቡን ታስታለ? ለምን ይህንን አብረሃት ነግረውም ስትነግረው ለምን ተዋሸዋለ ህዝቡን? አንተ መተው ትችላላችሁ ይላል የቤተ ክርስቲያን መጽሐፍ። ግን እንዲህ ካላመንክ ይፈረድብሃል እያለ ነው። እንደዚህ ማመን አለብህ እያለ ነው። እዚህ ጋር ላቁምና አንድ አስተያየት ብቻ ሰጥቼ ልሂድ። ዮኒ ማኛ ላይ በትልቁ ሁን ኤርምዬ፣ ዮኒ ማኛ ላይ መጀመሪያ ላይ እንደሰማችሁት ምን ብሎ ተናገረ? በክርስቶስ ላይ እየቀለድክ ነው አለው። ለምንድን ነው በክርስቶስ ላይ እየቀለድክ ያለው ዮኒ ማኛን? ዮኒ ማኛን እንዳያችሁት ሰሞኑ በተከታታይ ሁላችንም ወደ እግዚአብሔር እውነት እንመለስ፣ ኢየሱስ ክርስቶስ የዓለም አዳኝ ነው፣ የዓለም ቤዛ ነው፣ ስለኛ ኃጢአት የሞተው ደሙን ያፈሰሰው ስጋውን የቆረሰው ኢየሱስ ክርስቶስ ነው፣ እሱም ብቻ ማምለክ አለብን፣ አይናችን ልባችን ወደ እሱ መነሳት አለበት እያለ እየተናገረ ነው። ይሄን ማለት በአኬና አኬ ባለበት ቤተ እምነት ክርስቶስ ላይ መቀለድ ነው። እንደዛ ማለት ክርስቶስ ላይ መቀለድ ያልሆነው በእነ አክሊል ቤት ምንድን ነው? ኢየሱስ ክርስቶስን ከአማልክት መካከል እንደ አንዱ አድርጎ መቀበል ነው። አሁን አክሊልን ጠርቼ ኢየሱስን ታምናለህ ወይ ብለው አምነዋለው ነው የሚለኝ አክሊል። በእርግጥም ደግሞ ክርስቶስን አያምንም እንደ አክሊል ያምናል። ክርስቶስን በደንብ አድርጎ ያምናል። እሱም ጓደኞቹም በክርስቶስ ኢየሱስ ያምናሉ። ችግሩ በክርስቶስ ኢየሱስ የማመንና ያለማመናቸው አይደለም። አክሊልና ጓደኞቹ ወይም እሱ የሚያመልክበት ቤት በኢየሱስ ክርስቶስም ያምናሉ፣ በማርያምም ያምናሉ፣ በመላእክትም ያምናሉ፣ በሁሉም ያምናሉ። በቃ እና ኢየሱስ ከአማልክቶች መካከል እንደ አንዱ ነው እንጂ ከአማልክቶች መካከል ብቸኛ አምላክ አይደለም እዛ ቤት። ካልሆነ ምንም ያስቆጣ ነገር ተገኘ እንዴ? ዮኒ ማኛን ከዚህ በፊት ተናግራችሁ ታውቃላችሁ እንዴ? ሌሎች ሶሻል ማህበራዊ ጉዳዮች ላይ ነበር የሚያወራው። አንድ ቀን ስሙን አንስታችሁ አታውቁ። አሁን ኢየሱስ ክርስቶስ የዓለም ቤዛ ነው፣ ኢየሱስ ክርስቶስ የዓለም አዳኝ ነው ማለት ሲጀምር የክርስቶስ ጠላትና አላችሁት። የትኛው ክርስቶስ ጠላት? የሐሰተኛው የሚመጣው ያ የአውሬው የእሱ ኦፍኮርስ ጠላት ነው። ግን የእግዚአብሔር ልጅ ኢየሱስ ከድንግል ማርያም ስጋና ደም ተካፍሎ የተወለደው ያ የዓለም ቤዛ የሆነው የኢየሱስ የእሱ ደግሞ ወዳጅ ነው። እሱንማ እየሰበከው ነው። እሱማ እንዲሰበክ እኮ 24 ሰዓት እንቅልፉን ትቶ ሰዎችን ኢንቫይት አድርገው እንትን እያለ ነው። ሰው ዋይ ለምን አሁን መስደብ አስፈለገ? እሱ አየ ጠላትነታችሁ ከኢየሱስ ጋር ነው። ውሸት ነው። ኢየሱስ መድኃኒት ውሸት ነው። አምልጧችሁ ሲወጣ ሰምተናል እኮ እንዴት እንደምትጠሉት ኢየሱስን እናውቃለን። ኢየሱስ ነግሮናል። እናንተ ከመምጣታችሁ አስቀድሞ ኢየሱስ ነገረን። ምን ብሎ እንደነገር ታውቃለህ? ዓለም ቢጠላችሁ አትደነቁ፣ ከእናንተ አስቀድሞ እኔን ጠልቶኛልና አለ። ኢየሱስን እኛን የምትጠሉን እኮ ኢየሱስን ስለምትጠሉት ነው እንጂ እኛን ጠልታችሁን ነው እንዴ? አይደለም። እኛን አትጠሉንም። እርግጠኛ ሆኜ የምነግራችሁ እኛን አትጠሉንም። እኔ አሁን ካለሁበት የእግዚአብሔር እውነት እግሬን ባነሳ ፈቀቅ ብል እልል ብላችሁ እንደምትቀበሉኝ አውቃለሁ። ኦፍኮርስ በቀይ ወጥ ጌታን ሸጠው የመጡትን ልጆች እንዴት ዘንባባ አንጥፋችሁ እንደተቀበላችሁ አይተናል እኮ።
በፊት ግን ትሰድቧቸው ነበር። ለምንድን ነው የምትሰድቧቸው? ዛሬ ለምን እልል ብላችሁ ተቀበላችሁ? አያችሁ፣ እነሱን ትጠሏቸው የነበረው ኢየሱስን ስለምትጠሉት ነው። ኢየሱስን የሚወዱትን ትጠላላችሁ። ኢየሱስ የሚሉትን ታሳድዳላችሁ። ኢየሱስ የሚሉትን ትነቅፋላችሁ። ኢየሱስን የጣሉ ቀን ግን የእናንተ ወዳጅ ይሆናሉ። እናውቃለን። እኛ የኢየሱስ ወዳጅ መሆናችን ያቆመ ቀን የእናንተ ወዳጅ እንደምንሆን እናውቃለን። ምንድነው ክርክሩ? አሁን ዮኒ ማኛን ማንሳት ለምን አስፈልገን? በኢየሱስ ላይ በክርስቶስ ላይ እየቀለድክ ነው ማለት ለምን አስፈልገን? ጥያቄ አለኝ በገድላትና ድርሳናት ላይ ስላለ ነው? ኑ ስለ ኢየሱስ አውሩ ብሎ የወንጌል አማኞችን ስላስገባ ነው? ስለ ኢየሱስ ስለተነገረ? ዮኒ ማኛ ቤት የገቡ ሰዎች እዚህ ጋር አንድም ሰው ከክርስትና ውጭ የሆነ ነገር ሲናገር ሰምቻ አንድም ሰው ሲናገር አልሰማው። ሰዎች ሁሉ አይናቸው ወደ ክርስቶስ ይመለስ፣ ልባቸውን ወደ ክርስቶስ ይመልሱ። ዋናው እሱ ነው፣ አዳኙ እሱ ነው፣ ቤዛው እሱ ነው፣ የሞተልን እሱ ነው፣ የዓለም ምትክ እሱ ነው በተከታታይ እየገቡ ሲናገሩ የነበሩት። ለምን የዚህ እውነት ጠላት ሆናችሁ ትነሳል? ለምን? አየ እናውቃል። ጨለማ መንግስት አለ ከጀርባችሁ። አየ ኢየሱስን ትጠሉታላችሁ። ማስክ ነው። አየ ኢየሱስ ክርስቶስ ምናምን ብላችሁ የምትጠሩት ልክ ዴቭል እኮ እንደዛ እኮ ነው። ሰይጣን እኮ ኢየሱስን በ40 ቀን ወደ ምድረ በዳ ወሰደው ሊፈትነው ይላል አይደል? 40 ቀን እና ሌሊት ከጾመ በኋላ ከዛ በኋላ በነበረው ኮንቨርሴሽን እኮ ጥቅስ እያጣቀሰ ነበረ። ለምን? ሊጥለው እኮ ነው። ግን ጥቅስ የሚጠቅሰው የነበረው እናንተ የምትጠቅሱት ጥቅስ ሰዎችን ዲሲቭ ለማድረግ ነው። አያችሁ፣ ሰዎችን ወደ ጨለማ ነው፣ ወደ ሞት ነው የምትጠሩት። ካዲያ ለምንድን እኔን ለምን ትጠራኛለህ? እኔ አሁን የወንጌል አማኞችን ምን አርጉ ብላችሁ ነው የምትጠሩት? እኔን አሁን እዚህ ያለን የወንጌል አማኞች አለን ገስት ላይ ምን አርግ ነው የምትለኝ? አሁን እኔን ለምንድን ነው እኔን የምትጠራኝ? ወደ ብርሃንና የምትለኝ ምን እያልከኝ ነው? ኢየሱስ ጨለማ ነው እያልክ እኮ ነው። አየ there is devil behind። አየ ሰይጣን ከጀርባችሁ አለ እኮ ምንለው ለዛ እኮ ነው። ወደ የትኛው ብርሃን ነው የምትጠላኝ? እኔ በአብ በወልድ በመንፈስ ቅዱስ አንድ አምላክ አምናለሁ። በኢየሱስ ክርስቶስ አምናለሁ። እሱ ከስላሴ አካላት መካከል ቅድመ ዓለም በመለኮቱ ከአብ ተወልዶ ድህረ ዓለም ደግሞ ከድንግል ማርያም ስጋና ደም ተካፍሎ እንደተወለደ ስለ ሰው ልጆች ሁሉ ኃጢአት እንደሞተ ደሙን እንዳፈሰሰ ስጋው እንደቆረሰ እንደሞተ እንደተነሳ ወደ አባቱ እንዳደረገ ዳግመኛ እንደሚመጣ አምናለሁ። እነዚህ ወንድሞቼ በሙሉ ያምናሉ። የማንቀበለው የኢየሱስ ትምህርት የማንቀበለው የሐዋርያት ትምህርት አንድም የለም። ለምንድን ነው ወዴት ነው የምትሉን? ለምንድን ነው እኛን መጥራት የፈለጋችሁት? ካደ ወዴት ነው የምትጠሩን? ሁለት ኢየሱስ አለ እንዴ? እኛ ከተቀበልነው ኢየሱስ ውጭ ሌላ ኢየሱስ አለ እንዴ? አለ። አየህ፣ እናንተ ቤት አለ ማለት ነው። እናንተ ቤት አለ ማለት ነው። እኛ እንግዲህ ኢየሱስን ይዘናል። ኢየሱስን አውቀነዋል። ሕይወት ሆኖልናል። በስሙ ድነናል። ለምንድን ነው እኛን የምትጠሩን? ወዴት ነው የምትጠሩን? ምንድን ነው የምታስክዱን? ከዛ ከመጣን በኋላ በጣም ግልጽ ነው። ኢየሱስ ብቻ አትበሉ። አብ ወልድ መንፈስ ቅዱስ ብቻ አትበሉ። ስግደት፣ አምልኮ፣ ውዳሴ የሚገባው አብ ወልድ መንፈስ ቅዱስ ብቻ ነው አትበሉ። ኑና ለነጣጡስ ለነሚናስና ለነንትና ደግሞ ስገዱ። ለነሱ አጥኑ፣ እነሱን አንግሱ፣ በነሱ ስም ማሉ፣ በነሱ ተጠሩ ነው። እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ለምን ከአማልክት መካከል ብቸኛ ነው ትላላችሁ? ከአማልክት መካከል እንደ አንዱ አድርጋችሁ ተቀበሉት እሱን። ሌሎች ደግሞ አማልክቶች አሉ፣ ኑና በላችሁ ላይ አንግሱ ነው አይደል ጥሪው? አይደለም እንዴ? ነው እኮ እንደዛ እኮ ነው የምታደርጉን። በክርስቶስ ኢየሱስ አምኖን የዳነ የወንጌል አማኝን ና ብለህ የምትጠራው ወዴት ነው የምትጠራው? ወዴት ነው የምትጠራው? ወዴት? ምንድነው? ምን ሊያገኝ ነው የሚጠራው እንዴ? ሁለት አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ አይደለም እንዴ የሚመለከው? ኢየሱስ የእግዚአብሔር ልጅ እንደሆነ ያምናል አይደለም እንዴ? በስጋ እንደመጣ ያምናል አይደለም እንዴ? ስለ እሱ ኃጢአት እንደሞተ እንደተነሳ ያምናል አይደል እንዴ? እሱንም ደግሞ ይናገራል አይደለም እንዴ? ወደ አባቱ እንዳደረገ ዳግመኛም ደግሞ እንደሚመጣ ያምናል አይደለም እንዴ? በስሙ ተጠምቋል አይደለም እንዴ? የጌታ ራትን ይወስዳል አይደለም እንዴ? ካዲያ ወዴት ነው ኑ የምትለው? አየህ፣ ከአማልክት መካከል እንደ አንዱ አድርገው እግዚአብሔርን ብቸኛ አምላክ አድርገህ አታምልክ ነው አይደለም? ነው እንደዛ እኮ ነው የምታደርጉት። ኖ ቴንክ ዩ። ቀይ ወጥ ጋብዛቸው የወሰዳቸውም ሰዎች ቀይ ወጥ ብርቅ እንዳልሆነ ሲያውቁ ይመጣሉ፣ ተመልሰው ይመጣሉ። ትንሽ ቀይ ወጡን አልፈው ምናምን ሌላ ነገር መብላት ሲጀምሩ ምናምን ለዚህ ነው እንዴ በሬን ያደርጉ እና ልስጥ ትለኛለህ
አየ there is something ስለዚህ ከኢየሱስ ነቅለ የምትወስደኝ የሆነ ጣዖት ልትጥለኝ ነው፣ ልታሰግደኝ ነው። እንደዛ አይደለም እንዴ? ልዩነታችን ምንድን ነው? እኔ ጴንጤ የሆንኩት ደጋግሜ ተናግሬ ያለው እኔ ጴንጤ የሆንኩበት ሁለት ምክንያት የለኝም። እኔ ጴንጤዎች ጋር ህብረት ማድረገው ጴንጤ ሆኜ የቀረሁት በአንድ ምክንያት ነው። ሁለት ምክንያት የለኝም፣ ሶስት ምክንያት የለኝም። አንድ ምክንያት ነው ያለኝ፣ ጴንጤ የሆንኩበት ምክንያት አንድ ብቻ ምክንያት። ለምንድን ነው ጴንጤ ሆንከው? ለምንድን ነው ከጴንጤ ማትወጣው ኤፍሬም ብትለኝ ምክንያቴ አንድ ነው። ሁለትም ሶስትም አራት ምክንያት የለኝም። እዚህ ቤት ጴንጤዎች ቤት ንጉስና ባሪያ የተለየበት ቤት ነው። ንጉሱ ንጉስ ነው፣ ባሪያ ባሪያ ነው። እዚህ ቤት ንጉስ አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። ከሱ ውጭስ እንዳለ ባሪያ ነው። ባሪያዎቹ ሁሉም ቦታቸውን ይዘዋል። እዚህ ቤት ንጉሱ ቦታውን ይዘዋል። ማንም ሊቀርበው በቅርበት ርቀት እንኳን መቆም አይችልም። እዚህ ቤት ጴንጤዎች ቤት ልዩነቱ እሱ ነው። ሌሎቹ ባሪያዎች ናቸው አልክ ኤፍሬም? የስ ባሪያዎች ናቸው። እነማ? ሁሉም ፍጥረት ሁሉ የስ ሚካኤል ገብርኤልም፣ አዎ ሚካኤልና ገብርኤል ባሪያዎች ናቸው። እኔ ነኝ እንዲህ ያልኩት? መላኮች ራሳቸው እኮ ነው የመሰከሩት። ዮሐንስ ሊሰግድ ሲል ተጠንቀቅ እኔ ባሪያ ነኝ እኮ አለው መልአኩ ራሱ። ባሪያ ነኝ ለእግዚአብሔር አለ። የጌታ እናት ማርያምስ ኤፍሬም? የጌታ እናት ማርያም ማለች እኮ ራሷን። አልሰማህም እንዴ? የባሪያይቱን ውርደት ተመልክታልና አለል እንዲ አለችው። ሁሉም ባሪያ፣ ንጉሥ አንድ አብ ወልድ መንፈስ ቅዱስ። አንተ የምትጠራኝ ለምንድን ነው? ትሰግዳለህ፣ ትዘምራለህ፣ ታጥናለህ፣ በዚህ እውነት ላይ ትኖራለህ። አላደርገውም። እኔ እሺ ብል አይምሮ እሺ ብል ሰውነት ስጋዬ እንኳን እሺ አይልም። በሕያው እግዚአብሔር ፊት እነግርሃለሁ። መጥቼ እኔ ለፍጡር ልንበረከክ እኔ አይምሮ እሺ ቢል ጉልበቴ ይሰበራል እንጂ እሺ አይለኝም። በፍጹም ማለት በፍጹም። ስለዚህ እናንተ በሞት በጨለማ በስራት ውስጥ ነው ያላችሁት። ክርስቶስን እናውቀዋለን ትላላችሁ። አዎ ክርስቶስን ታውቁታላችሁ። ሰይጣንም ክርስቶስን ያውቀዋል። መጣ ሆይ ልታጠፋን የእግዚአብሔር ልጅ ብለውታል። ዝም በሉ አላቸው። አውቀውታል። ክርስቶስን ታውቁታላችሁ። አዎ ታውቁታላችሁ። እንዴት ነው የምታውቁት? ነው ከአማልክት መካከል እንደ አንዱ አድርጋችሁ ነው የምታውቁት። ለእናንተ በሚናስና በጣጡስ መካከል እንዳለ ልዩነት በኢየሱስና በአንድ በቃ ደሴም ነው። ምንም ልዩነት የለውም። አሁን እኮ ወደዛ ነው እንደዛ እኮ ነው የምትሉ ኑ የምትሉን እንደዛ። ከዚህ እውነት ወዴት ነው የምንሄደው? ሌላ አምላክ አለ እንዴ? ከአብ ከወልድ ከመንፈስ ቅዱስ ውጪ ሌላ አምላክ አለ እንዴ? የትኛውን አምላክ ልናመልክ ነው ወደ እናንተ የምንመጣው? ለኢየሱስ መስገድ አስጠልቶን ነው? ለአብ ለወልድ ለመንፈስ ቅዱስ መዘመር አስጠላን? ለነሚናስና ጣጦስ ልንዘምር እንምጣ ወደና? ኖ። ያን ማሰብ በጀመርኩ ጊዜ እግዚአብሔር ወዲያው ይሰደኝ። በፈለገው መንገድ እግዚአብሔር ወደሱ ይሰደኝ። ማሰብ በጀመርኩ ጊዜ ማለት ነው። አላደርገውም፣ በፍጹም አላደርገውም። በዚህ እውነት ላይ እኖራለሁ፣ በዚህ እውነት ላይ እሞታለሁ። እኔ ለነፍሴ ምስክር አለኝ። መንፈስ ቅዱስ ይባላል። አታውቁትም፣ እናንተ አታውቁትም። ለዘላለም ደግሞ ክርስቶስ ኢየሱስን ካላከበራችሁ በሕይወታችሁ ለዘላለም ሳታውቁት ወደ ዘላለም ጥፋትና ሞት ትሄዳላችሁ። እኛ ለምንናገረውም ለምንኖረውም ለእያንዳንዱ ነገር መልስ አለን። በፍርድ በዛ ቀን ያለው ጳውሎስ፣ ያ ቀን ሲመጣ መልስ አለን። አንተ ከየት አምጥተህ እንደምትመልስ የዛን ጊዜ እናያለን። እኔ ሰማይ ቤት ሲሄድ ሞቼ ሲሄድ ኢየሱስ የዓለም ቤዛ ነው ብለህ አስተምራል ኤፍሬም ቢባል፣ ዳጊ አስተምራ፣ ኤርሚያስ እንደዛ ብለህ አስተምራል ሲል፣ አዎ አስተምር ያለው ለምን አስተማርክ ሲል፣ ይኸው ጳውሎስ ይመስክርልኝ ይላል። ጳውሎስ መጥቶ ይመሰክራል። ይኸው ቃልህ እኮ ይመሰክራል ጌታ ሆይ ብሎ ቃሉን ምስክር አድርጎ ይቆማል። አንተ የዛኔ አሁን ለምትናገረው ለእያንዳንዱ የስንፍና ንግግር ኢየሱስ እንዳለ መልስ ትሰጥበታለህ፣ እንዳለ መልስ ትሰጥበታለህ።
ማርያም የዓለም ቤዛ ነች ስትል ከየት አመጣው ስትባል ያኔ ምን መልስ እንደምትሰጥ እናያለን። ሰማይ ቤት ሄደ አዎ ኢየሱስ አማላጅ ነው እላለሁ። እኔ እጠየቃለሁ አንድ ቀን በዚህ አማፒ ስጠየቅ ምንድን ነው ምለው? ሐዋርያው ቅዱስ ጳውሎስ ናና መስክር እላለሁ። እኔ ነኝ ያስተማርኩት ኤፍሬምን የሞተው ከሙታን የተነሳው በአብ ቀኝ ያለው ዘወትር ስለኛ የሚማልደው ብዬ በደንብ አስተምሬዋለሁ። አንተ አማላጅ መካከለኛ አስታራቂ እንደሆንክ አስተምሬዋለሁ ይላል ጳውሎስ። አንተ እንትና መካከለኛ ናቸው አስታራቂ ናቸው አማላጅ ናቸው ብለህ ማንም ምስክር ልጠራ ነው ሰማይ ስትሄድ? እግዚአብሔር ይባረክ። እኔ ጴንጤ የሆንኩበት ቀን አለ ኤርሚያስ፣ እኔም ደግሜ ላለው ጴንጤ የሆንኩበት ቀን ያ ቀን እንዴት የተባረከ ነው። እግዚአብሔር ዘርማን ዘሬን በቃ በዚህ እውነት ላይ ተክሎ ይቀር። ዘርማን ዘሬን በቃ ከዚህ እውነት ፈቀቅ የሚል በዘሬ አይገኝ፣ ወደ ላይ አይገኝ፣ ወደ ታች አይገኝ፣ ወደ ግራ ወደ ቀኝ አይገኝ። በዚህ እውነት ላይ ይሁን ዘርማን ዘሬ ማለት ነው። ኢየሱስ ያዋጣል፣ ለምድር ያዋጣል፣ ለሰማይ ያዋጣል፣ ለሁሉ ነገር ኢየሱስ ያዋጣል። አግኝተነዋል። በዛ እውነት ላይ ለዘላለም እንኖራለን። አትጥሩን፣ አትጥሩን፣ ወዴትም አትጥሩን። ስትጠሩን ይገባናል፣ ወዴት እንደምትጠሩን ይገባናል። እኔ መኖሪያ ቤቴ ቁጭ ብዬ አንድ ሰው ከውጭ ከጠራኝ እና ወደ ቤትህ እንሂድ ካለኝ የት ላይ ያስገባኝ እንደሆነ አውቃለሁ። ወዴት ነው ወደ ቤት? እንዴ ቤት ተቀምጬ አንኳኩቶ ጠርቶኝ እና ወደ ቤት ነው መወስድህ ይባላል እንዴ? እንደዛ አይሆንም። አውቃለሁ። አውጥተህ ከቤት ስትወስደኝ የሆነ ቦታ ልትወስደኝ እንደሆነ ይገባኛል። እኔማ ቤቴ ነው ያለሁት እንዴ፣ ጌታ ባለበት በዛ ነው ያለሁት። እኛ የተከተልነው እውነት ትክክለኛነት የምናረጋግጠው አባቶች ካስተማሩን ብቻ ይመስልሃል እንዴ? የእግዚአብሔር እውነት ከነገረንም ብቻ እኮ እንደሱም እኮ አይደለም እኮ። ያ መንፈስ ከመንፈሳችን ጋር ይመሰክርልናል ይላል። እኔ እኮ ለቤዛ ቀን የታተምኩበት መንፈስ እሱ እኮ ምስክር እኮ ነው ለእኔ። ብሞት አሁን መንግሥተ ሰማይ ገባለሁ ምለው ዝም ብለው የጎረምሳ ፉከራ ይመስልሃል እንዴ? አይደለም እባክህ። እንዳናንተ ደረቅ ፊደል አንብበን መተን እኮ አይደለም ምንጮኸው። መንፈስ ቅዱስ በውስጣችን አለ ይመሰክርልናል እያልኩ እኮ ነው። እኛ ጋር ክርስትና ሕያው ነው፣ ሕያው ነው። እናንተን አላየንም እንዴ? መምህራኖቻችሁ ስንት መናፍቅ መለስኩኝ ስንት አዳንኩኝ ምናምን የሚለው ሰውዬ ደገመብኝ፣ በግንባሬ ገባ፣ በአይኔ ገባ እያለ ሲንፈራፈር አላየንም እንዴ? አጋንንት ይዞት ሲንፈራፈር። ነፃነት ያልወጡ ራሳቸው ነፃ አውጪዎች። እናንተ ጋር ኃይል የለውም ጉልበት። ቃሉ እውነት ነው፣ መንፈስ ነው፣ ህይወት ነው። እናንተ ጋር ግን ጉልበት የለውም። ለምን? አታውቁትማ፣ አልተቀበላችሁትም። ቃሉንም አታውቁም፣ ባለቤቱንም አታውቁም። ለዛ ነው በጨለማ እስራት እኮ የታሰራችሁት። ለዛ ነው መምህራኖቻችሁ ላይ ጭምር ሰይጣን እንደፈለገ የሚቀልደው ማለት ነው። እኛ ጋር ና እንዴ ትቀልዳለህ እንዴ? የምድሪቱ አትብታብ እኮ ተፈታ እኮ እግዚአብሔር የወንጌል አማኝን አስነስቶ ስሙ ይባረክ። የሆነች የተበጣጠሰ ኮንጎ ያደረገች የተበጣጠሰ ነጠላ ጫማ ያደረገች የተበጣጠሰ ነጠላ አድርጋ የምትሄድ አንድ ጴንጤ መንገድ ላይ ብታገኝ አቤት አቤት ያላት የእግዚአብሔር ክብር እየተጠራ እየተንኳኳ አይደለም እንዴ? ኑ በቃ ጴንጤዎቹ ጋር ይሞከር ይባላል እኮ። ሄዶ ተንፈራፍሮ አጋንንቱ ሲያስቸግር የሆነ ነገር አጭሰው ሲያስቸግር ጠንቋ ቤት ሄዶ ሲያስቸግር አልወጣ ሲባል በቃ ጴንጤ ያለች እዛ ቤት እዛ ተንኳክቶ ትየንትና ባኮት ኑ ተደብቆ ለምን አይፈቀድማ ጴንጤ? ይዛኔ ኑ ትየምትና በቃ ጴንጤ ገና ሲመጡ መጡብኝ ይላል። በቃ ብትቶ ምናምን ለብሰው እኮ የተቀዳደደ ነጠላ ለብሰው። ለምን? በጠላት ኃይል ሁሉ ላይ ስልጣን ሰጠዋችኋላ። ጌታን ስንቀበል ያን ስልጣን ተቀብለናል። እኛ ጋር ህይወት ነው መንፈስ ነው ቃሉ። እናንተ ጋር ግን ፊደል ነው። ለዛ ነው ያጠፋችሁ። አታውቁትም። ስለ ኢየሱስ ታወራላችሁ፣ ኢየሱስን አታውቁትም። ስለ መንፈስ ቅዱስ ታወራላችሁ፣ መንፈስ ቅዱስን አታውቁም። ስለ አብ ታወራላችሁ፣ አብን አታውቁም እና እሱም አያውቃችሁም እናንተ። በነገራችን ላይ ይቅርታ፣ ለምንድን ነው ብዙ ያወራሁት? ምሕረት አድርጉልኝ ወንድሞች። ኧረ ቀጥል ቀጥል፣ ቀጥል ፕሊዝ፣ ይደርሳል። ኤርሚዬ ጨርሻለሁ። ቀጥል፣ ሀሳብህን ጨርስ። ገና አሁን ስለጀመርን ስለከፈትን ይደርሳል። ጎሄድ ማለት እዚህ አገልጋዮች ብዙ አሉ ብለህ በእርግጥ አሉ ወንድሞች፣ ግን ሀሳብን እንትን ቀጥል ኤርሚዬ፣ በኋላ ቀጥላለሁ። ኦኬ እሺ። ጌታ ይባረክ ወገኖች። እንኳን ዘግይታችሁ የመጣችሁ ሰዎች እንኳን ደህና መጣችሁ። ሰላም ብለናል ሁላችሁንም። ጌታ ይመስገን። ዳጊ ለአንተ እድል ልስጥህ። አይ ቲንክ እነ ጌርሳም ዳጊ ስራ ላይ ይመስሉኛል። ሌሎች ወንድሞችንም ላስቀድም እንደዚሁ
ዳጊ ትችላለህ? አይ ቲንክ ሀሳቡን አግኝተዋል ብዬ አስባለሁ። ዮኒ ወንድማችን ዮኒ ማኛን ጥያቄ በመጠየቁ እንዴት አይነት እንደዚህ አይነት ቀልድ እየቀለድክ ነው፣ በክርስቶስ ላይ እየቀለድክ ነው ብሎታልና ክርስቶስን ምርጫው ያደረገ ሰው ክርስቶስ ላይ መቀለዱ ነው። ክርስቶስ ያድናል ብሎ ማለት በክርስቶስ መታመን ወደ ክርስቶስ ጉያ ነው። ጥያቄ ለጥያቄ መልስ የሚመጥን መልስ ማትሰጡኝ ከሆነ ብሎ በትህትና ነው የጠየቀው። ቤቱንም ኢንቫይት አድርጎን እኛም ደግሞ በመጽሐፉ ላይ ያለውን ነገር ነው ያስቀመጥ ነው። በእርግጥ እነዚህ መጽሐፍቶች ጉዳይ ገና ወንድሞች ናቶች ገና የዚህ የቲክቶክ መነጋገሪያ ብቻ አይደለም። አሁን ቤት ለቤት መነጋገሪያ ሆኗል። ይኸውላችሁ እኛ አሁን የምናየው እዚህ ኤፍሬምና አክሊለ ወይ ዳጊና እንትና ብሩክና እንትና በረከትና ደግሞ እንትና ተገናኝተው ዲቤት ተደራርጉ ነው። በየቤቱ ዲቤት አለ ብራዘር። ትንንሽ ዲቤቶች ተነስተዋል። አደገኛ የሆነ ትንንሽ ዲቤቶች ተነስተዋል። ቤት ውስጥ ቤተሰብ ውስጥ በባልና በሚስት በልጆችና በወላጆች በአማትና በምራት በጓደኞችና በጓደኞች መካከል በስራ ቦታ ጌታ እግዚአብሔር ምስክር ነው። በጣም ብዙ ዲቤቶች ማለት በጣም ብዙ ክርክሮች፣ በጣም ብዙ ጭቅጭቆች፣ በጣም ብዙ ነገሮች ተነስተዋል። ይነሱ። የነዚህ መጽሐፍቶች ግርማ ሞገስ ከምድሪቱ ላይ መገፈፍ አለበት እና ጳጳሱም ደግሞ ተነስተው እኛው እስከዛሬ ድረስ ስንል የነበረውን እና አክሊለ ማለት ምልህ ያው እንግዲህ ሊኖረው ይችላል። እያሳየኑ እኮ ነው እያሳየኑ። ታምረ ማርያም ታምር 110 ላይ ያለውን አይደል ኤፊ ቤት ይመስለኛል አግኝቸው አክሊለን ኤፊ ቤት ነው አግኝቸው። ኤርሚዬ ምረት አድርግልኝ። ኤርሚዬ ጌታን መቀበል እፈልጋለሁ አለ አንድ ሰው። ከፍ እናድርገውና ትጸልይለታለህ? ኧረ እንችላለን። የእውነት ነው ግን ይሆናል። ጌታን የምትቀበሉ አንዳንድ ጻፉ። ብዙ ሰዎች ይኖራሉ ብዬ አስባለሁ። ጌታን የምትቀበሉ ሰዎች፣ ጌታን መቀበል የምትፈልጉ ሰዎች አንዳንድ ቁጥር ጻፉ። በውስጥ ያጉኘን ወንድምነት፣ በውስጥ ያገኙን፣ በውስጥ ያገኙን 77 ቁጥር ለአንተ ወይ ለእኔ እዚህ ወይ ላሉ እዚህ ገስት ላይ ላሉ አብዛኞቹ አገልጋዮች ስለሆኑ ይጻፉልን በውስጥ። እሺ ኮሜንቱን ያጠፋሁት እኔ ነኝ። እሺ ቀድሜ ስለነገርኳቸው አሁን እንዳይጽፉ ቀድሜ ያጠፋሁት እኔ ነኝ። ኮሜንቱን ያጠፋሁት እሺ እንዳይጽፉ። ይኸውላችሁ እንደዚህ አድርጉ፣ በውስጥ ጻፉ። እሺ በውስጥ ለእኛ አንዳንድ ቁጥር ወይ 7 ቁጥር በውስጥ በኩል ጻፉልን። እሺ አሁን ኮሜንት ላይ እንዳትጽፉ። እሺ አሁን አንዴ ስለተናገርኩ ትጽፋላችሁ ስላልኩ ለዛ ብዬ ነው ኮሜንት ያጠፋሁት። ከፍተዋለሁ ኮሜንቱን፣ አትጻፉ። እሺ ኮሜንት ላይ በውስጥ ግን አንዳንድ ቁጥር ጻፉልን። አንተም ጌታን መቀበል ፈልጋለሁ አስገቡኝ ያልከው ልጅ በውስጥ ጻፍልኝና በውስጥ እንጸልይልሃለን። እሺ 1 ቁጥር ጻፍ፣ 7 ቁጥር ጻፍ በውስጥ ተባረኩ። እሺ አሁን ኮሜንቱን ከፍተዋለሁ፣ እንዳትጽፉ ኮሜንት ላይ። ኦኬ ተባረኩ እምነት። እሺ ስለዚህ ምንድነው ማት ሰው ነው እየጻፈ ያለው ሚትላካቸው ማት ሰው ነው። አሁን ፔንት አይደለም በተናደው ነው ብራዘር። ተዋቸው። እኛ መቼ ታውቂልን ሳይ ሰው ስለሆንክ ጻፉ ከፈለጋችሁ 7 ቁጥር 1 ቁጥር አጥልቅልቁት። ጉዳያችን አይደለም። እጅ እስኪዝል ድረስ ለምን አይጽፉም? ጻፉ ወገኖች። ጌታ ሊቀበሉ ነው እዚህ የጻፉት ብለን እኛ ምንም ከቁም ነገርም አንቆጥርም። የእናንተን ጽሑፍ አይተን እኛ እናውቃለን። ጌታን ለመቀበል የፈለጉ ሰዎች እናውቃለን። አሁን በቃ ብዙ ተደነጋግጠዋል እኮ በጣም ብዙ ነገር ነው የተመታባቸው ኦርቶዶክሳውያን ወገኖች። አንዱ አናፖሎጂ የሚባለው ባለፈው ሳምንት ላይ ምን አለ? በቃ ምንድን ነው እየተፈጠረ ያለው? ወዴት ነው እየሄድን ያለ ነው? አንደኛውን መለስን ብለን ስንል ሌላ ነገር ይመጣብናል። ሌላኛውን መለስን ስንል ደግሞ ሌላ ነገር ይመጣብናል። እና ወዴት እየሄድን ያለ ነው? እና አውት ኦፍ ዘ ቦክስ ማሰብ አለብን። ከዚህ ከተከለለው ውጭ ወጥተን ማሰብ አለብን። እየሆነብን ያለው ነገር በጣም አደጋ ነው እና አማኑም ደግሞ ባለፈው እኔ በጣም ስጋት አለኝ። እንግዲህ የላችሁም ወገኖቼ፣ ቆም ብለን ነው ማሰብ ያለብን። ለሃይማኖት መሪዎች ሁሉ ተናግሬ ያለሁኝ፣ መጽሐፍ ጽፌ ያለሁኝ። የቴዎሎጂ የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነኝ፣ ዲያቆን ነኝ እና ለሚጠይቀኝ ሁሉ መልስ አለኝ። ትውልዳችን እየጠፋብን ነው አለ ዲያቆን አማኑ። ብፁዕ አቡነ ማርቆስ ምናሉ ደግሞ አዎ ልክ ነው፣ ትውልዱ እየጠፋ ነው። ይሄ ሁሉ ሊቃውንት እያለ ምድሪቱ በጨለማ በድቅድቅ ጨለማ ውስጥ ነው ያለነው። ሞተናል፣ ትውልዳችን እየጠፋ ነው። ይሄው አሁን ስብሰባው ላይ ድቅድቅ ጨለማ ውስጥ ነው ያለችው ኦርቶዶክስ ብለው ማን የተናገረው? አንድ ግለሰብ አንድ ቲክቶክ ላይ የሚሯሯጥ ጎረምሳ አይደለም የተናገረው።
ማን የተናገረው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ኃላፊ የሐዋርያት ተልእኮ መምሪያ ኃላፊ የሆኑት ብፁዕነታቸው ብፁዕ አቡነ ማርቆስ ምን አሉ? ይሄ ሁሉ ሊቃውንት እያለ ትውልዳችን እየጠፋ ነው። ቅዳሴና ማህሌት ቆመን ቅዳሴ ቀድሰን ማህሌት ቆመን የቤተክርስቲያኒቱ ሁሉና የሚቀጥል ይመስላችኋል? በጥያቄ ምልክት ሊቃውንቱ ፊት ይመስላችኋል? ማነው ዘወንጌል የሚባል ደግሞ እዚህኛ ጋር ቲክቶክ ላይ እኔ ዛሬ 3 ዓመት በመጣሁበት ሰዓት ላይ ያገለግለኝ ነበረ። እንደዚህ እንደሚባለው አይደለም አለ ብፁዓን ሊቃነ ጳጳሳት ፊት ቀርቦ ክስ ቪዲዮ አለኝ እጄ ላይ ሁሉ እንደዚህ እንደሚባለው አይደለም። በጣም ብዙ ወጣት ማተሙን እየፈታ እየሄደ ነው። አባቶች ለምንድነው ዝም የምትሉት? ለምንድን ነው ግን ዝም የሚባልበት ምክንያት? ባዶ መቅረት አይሆንም ወይ ብሏል። ባዶ መቅረት አይሆንም ወይ? እስቲ የትኛው ፓስተር አሁን ሰግቶ ኧረ ተው ባካችሁ፣ ኤፍሬም ዘማሪ ዳጊ ባካችሁ ዝም አትበሉ ካህን ጌርሳም ለምንድነው ግን ዝም የምትሉት? በቃ ጴንጤነት ባዶነት ልንቀር አይደል ወይ? ቸርቹ ባዶ ሊቀር አይደለም ወይ? ምክንያቱ ሰው ሁሉ እየሄደብን ነው ብሎ የሚል እንደዚህ አይነት ስጋት አለ? የለም። እኛ አንፈራም፣ አንኮራም፣ ወንጌል እንሰብካለን። ቀደም ፍዬ እንዳለው የተባረከው ተስፋችን ጌታ መንፈስ ቅዱስ በእኛ ውስጥ ስላለ ወንጌሉን ያጻፈው ጌታ በእኛ ውስጥ ሆኖ ወንጌሉን እንድንሰብክ አቅምና ጉልበት ሆኖ ሰጥቶን በተሰባበረ አማርኛ ሰብከን ኢየሱስ ያድናል ብለን የታላላቆች ሰዎች ልብ ይነካል በጌታ ፍቅር። እምን ውስጥ ነበርኩ እኮ ይላሉ። ልክ ከእንቅልፍ እንደሚነቃ ሰው እኮ ነው የሚነቁት። እና እምን ውስጥ ነበርኩኝ? ምንድነው እየተካሄደ ያለው? ለዚህ እኮ ነው አየህ፣ እኛ እነሱ ቤት ሄዳችሁ አትስሙ አንልም። እነሱ ቤት ሲከፍቱ ሄዳችሁ አትስሙ ባካችሁ ጴንጤዎች ወደ ኦርቶዶክስ ቤት አትሂዱ ብለን አንልም። እንዳትገቡ የኤርሚያስን ቤት ካገኛችሁት ስክሮል አድርጉ። ስንት ጊዜ ነው ካህናቱ ውግዘት ያስተላለፉት በየቲክቶኩ እየዞሩ? አክሊለ እንኳን ራሱ ካቅሙ የእሱን ቤት ስታገኙ ስክሮል አድርጋችሁ ለፉ አሉ። ዋይ ለምን የኔ ቤት ስክሮል የምታደርገው? ለምን የኔ ቤት ስክሮል? እኔ አሁን አክሊለ ጋር እንዳትገቡ ስክሮል አድርጋችሁ ለፉ። ሼም ነው ሼም። እንደዚህ ኤርሚያስ ቢል ማፈሪያ ነው የሚባለው። ኤርሚያስ እንዴ ማፈሪያ ነው። ምክንያቱስ ምንም አንድ የደብተራ ውላጅ ልጅ ምንም ተናግሮ ምንም እንደማያመጣ ስለማቅ እውነቴን ነው የምልህ። ምንም ተናግሮ መጽሐፍ ቅዱስ እውቀትና የመጽሐፍ ቅዱስ መረዳት ጌታ ኢየሱስ ክርስቶስን በሕይወቱ አምኖ የተቀበለን በአለቱ ላይ የተመሰረተን ሰው ምንም ሊያመጣ እንደማይችል ስለምናቅ ኦርቶዶክሳውያን አሁን የቱ ጋ ነው ወንጌል ሰብከው ስንት ሰው ነው ጌታ የተቀበለው? እስቲ አክሊለ ባለበት ኤፍሬምና አክሊለ ወይኔና አክሊለ የስብከተ ወንጌል ጊዜ ይሰጠን። 45 ደቂቃ አንዳንድ ሰዓት ስበኩ ተብሎ እንባል። በአንድ ቤት ላይ በአንድ ገስት ላይ ተቀምጠ በላሁን እንግዲህ ደቂቃ እያዝልሃል። እስካሁን እንደውም በፉክክር ዲቤት ነው አይደል? ጭቅጭቅ ክርክር ነው አይደል? እስቲ አሁን ስብከት አድርጉት። በስብከት ተብሎ ህዝቡ ሁሉም ሰው ባለበት ማለት ነው። የስብከት ጊዜ እስቲ ይሁን። እመኑኝ አያደርጉትም እንዴ! ኧረ እንዴ ምን ነካ? እንደዚህ አይነት ጥሪማ አትቀበል ነው የሚሉት። እንደዚህ አይነት ጥሪ አትቀበል አኬ እንደዚህ አይነት ጥሪ አትቀበል። ኤፍሬም ይስበክ ብለህ ትላለህ እንደ አንተ። ህዝባችን እንደምታውቀው መጽሐፍ ቅዱስ አያውቅም። እነሱ ደግሞ ያው ሲናገሩ መንፈስ አለባቸው ይለዋል። መንፈስ አለባቸው ሲናገሩ እነሱ መንፈስ አለባቸው። ልክ እኮ ነው። መንፈስ አለባቸው እኮ ይላሉ። እውነት እኮ ነው። መንፈሱ እነሱ እርኩስ መንፈስ ይበሉት እንጂ የተባረከው መንፈስ እንዳለብን እኮ በደንብ ነው የሚያስታውቀው። እስኪ እናቱ የወለደችው ኦርቶዶክሳዊ የስብከት ጊዜ እኔ አሁን አንድ የኦርቶዶክስ ጥሩ ሰባኪ ነው ብትሉትን ጥሩ አንድ ሰው አስወርጄ እዚህ እንዲሰብክ እፈቅዳለሁ። እዚያ 2000
አሁን ካለበት አቋም ከአለቱ ከክርስቶስ ላይ አውርደህ ይዘህ ሂድ እስኪ። ለእኛም ግን የዚያቸውን ያህል ደግሞ ይበጨቀልን ሰዓት ማለት ነው። 45 ደቂቃ ይሰጠን። እውነቴ ነው። በወቅቱ ወዲያውኑ ጌታን ተቀበሉ ብዬ ጌታን የሚቀበል ባይኖርም እመነኛ አልኩ፣ ዘሩን ግን እንዘራለን። በል እንግዲህ ኤፊ ቀጥል ብዬ ደወል ብደውል በ45 ደቂቃ ውስጥ ወይ ብሩኬ በል እንግዲህ አሁን ያዝልኝ፣ እንግዲህ ያዝ ማሜ በል አሁን እንግዲህ ስብከተ ወንጌል ነው ስበክ ብዬ ብል በ45 ደቂቃ ውስጥ በጣም ብዙ ሺህ ትውልድ ውስጥ እውነተኛውን የጽድቅን ቃል እንዘራለን። ምክንያቱም እነሱም እንዳሉት እኛም እንደምናውቀው እነሱ ስላሉ አይደለም። መንፈስ አለብን። የማን መንፈስ? የተባረከው የሥላሴ ሦስተኛ አካል የሆነው መንፈስ ቅዱስ አለብን። ለዚህ እኮ ነው የፈሩን። ለዚህ ነው የፈሩን። ለዚህ ነው ኢትዮጵያ ምድር ላይ የፈሩት። ዲያቆን አማኑ እንዳለው እናንተ ሙስሊም ምድሪቱን ይወርሳል ብላችሁ ትላላችሁ። እኔ ጴንጤ እኔ በ5 ዓመት ውስጥ ጴንጤ ምድሪቱን ካልወረሰው በቁጥር ከኦርቶዶክሳውያን ካልበለጣል። የራሳቸው ቤተክርስቲያን መምህርና ዲያቆን አማኑ የአሜሪካው እነዚህ ታክቲ ሰራ ልጆች የተባሉት ደግሞ ወጣው አይ እኔ የሚታየኝ አለ አንደኛው እነ ፕሮፌት ጉጉል ማለት ጋዲሳ ማለት ነው። ጋዲሳ ነቢይ ጉግል ነው የሚባለው። ማነው ራሱ ጓደኞቹ ናቸው ስም ያወጡለት ፕሮፌት ጉግል እና ሌሎቹ ደግሞ ምን አሉ? አይ እኔ በ10 ዓመት ውስጥ ፕሮቴስታንትነት ጭዳ ሲሆን ነው የሚታየኛል። የሌላኛው ደግሞ ተነስቶ በ5 ዓመት አለ። አልተያዘም። አየህ አንተን አልገናኝ አለ። ኢየሱስ ክርስቶስ ላይ ሊመሰክሩ የመጡት ምስክሮች ምስክርነታቸው አልተስማማም ይላል። አንዱ 5 ይልልሃል፣ አንዱ 10 ይልልሃል፣ አንዱ 2 ይልልሃል። ወዴት እየሄድን ነው? ጀራዳ ያ ጀማ ይላሉ። ወዴት እየሄድ ጴንጤ ለትንቢት እንኳን ራሱ እኮ አላመቻላቸው ለማለት ትንቢት ብዬ ልበላቸው ለሟርታቸው እንኳን አላመቻለ ህዝብ። አንዱ 2 ይላል፣ አንዱ 5 ይላል፣ አንዱ 10 ይላል። ማለት ይጠፋሉ። ሐኪም የተባለው ፀጉሩን እያሸ እንደዚህ ወርታች እየለጠጠ እየጎተተ እኔ ፕሮቴስታንትነት ቢጠፋ አላለም። ናጥፋው በምን በትምህርት አጥፋው። እስቲ ሪዝህን እየጎተቱ እንትና ሄሬኔዎስ፣ ሱሱኒዮስ፣ ሰባሊዮስ፣ እንጦሮንጦስ፣ መቃሪዎስ እንደማለት አይደለም። ናጥፋው እስቲ ጴንጤን አኬ ትሰማለህ አይደል? ና እኔ እፈቅድልሃለሁ። እዚህ ጋ ግባና አንተም ሰውን ይዘው መተህ 45 ደቂቃ ስብከተ ወንጌል ይሰጥ። እስቲ የኦርቶዶክሳውያን አሰባበክ ለዛችሁን እስኪ ያሳዩ እና በስብከታችሁ ሰዎች ልባቸው ተነክተው ለክርስቶስ ሲማረክ እኒና ጴንጤ ሁሉ በሙሉ እስኪ ሂድ ከኛ ጋር 45 ደቂቃ ለኤፍሬም ሰጠዋለሁ ወይ ለብሩኬ ሰጠዋለሁ። አታደርጓትም። እነሱን መስማት እኮ ነው የሚባለው። ወንድሞች እናቶቼ ተው እንጂ ጴንጤን መሰማት አደጋው የከፋ ነው። መዘዙ በጣም የከፋ ነው። እነሱን ሰማህ ማለት ሰዎቹ ብቻቸውን አይደሉም። ይኸውልህ አንደኛ መጽሐፍ ቅዱስን በጣም ነው የሚያነቡት። የእኛ እኮ ኦርቶዶክሳውያን እኮ መጽሐፍ ቅዱስ አያነብም እኮ እያሉ እኮ ነው የሚያላዝኑት። ጴንጤዎቹ መጽሐፍ ቅዱስ በጣም ነው የሚያነቡት ነው የሚሉት። የጦጣን ልጅ በዛፍ የመናፍቃንን ልጅ በመጽሐፍ ማን ይችለዋል ብላችሁ ነው። ህዝባችን መጽሐፍ ቅዱስ አያነብም ያሉት የራሳቸው ጳጳሳት፣ የራሳቸው ምእመናን፣ የራሳቸው መምህራን እና መጽሐፍ ቅዱስ አንብቦ የማያውቅ ትውልድ በምን አቅሙ ነው መጥቶ ከጴንጤ ጋር ሰብኮ እንዳልኩ በቀይ ወጥና ባልጫ የተባለ ትውልድ የሄደው እሱ ሊሄድ ይችላል። እንደዛ አይነት አሁንም አይጠፋም። እኔ ባለፈውም ተናግሬያለሁ። እንደዚህ ቀይ ወጥ ቅልጥም ምናምን ነገር እንደዚህ የምትፈልጉ ሰዎች በቃ 1-2 ከገዙላችሁ የምትሄዱ ሰዎች ውልቅ ነው ማለት ያለባችሁ። ድጋሚ እዚህ ሶሻል ሚዲያ ላይ ወንጌል ሰብካችሁ ነው ወይ ደግሞ መንገድ ላይ አግኝተናችሁ ወንጌል ሰብካናችሁ በክርስቶስ ኢየሱስ እውነተኛ አነካክ ስትነኩ ትመጣላችሁ። ግን
ያውቃሉ። የእግዚአብሔር ሕዝብ ምን ያህል የእግዚአብሔር ቃል ያድግ ያሸንፍ ይበዛም ነበር እኮ ነው የሚለው። እነ ጴጥሮስን እኮ ይፈሯቸው ነበር ነው የሚለው መጽሐፍ ቅዱስ። ኢየሩሳሌም ላይ ቀያፋ ጴጥሮስን ይፈራል እንዴ? አይ ሊፈራው ይገባል። ቀያፋ አዎ ቀያፋ ኤርምያስ ጥምጥም የጠመጠመው የአይሁድ ሊቀ ካህን ጴጥሮስን ይፈራው ነበር። አዎ በምን ነበር የሚፈራው? የቀያፋ ንግግርና የጴጥሮስ ንግግር አንድ አይነት አይደለም። በሕዝብ ዘንድ ያለው ተሰሚነት የሚታወቀው ቀያፋ ነው። የአይሁድ ሕዝብ በሙሉ አጨብጭቦ ራሱ ጴጥሮስ አጨብጭቦ ሊቀ ካህን መሆኑን የቀያፋ ሊቀ ካህንነት ድናይ አያደርገውም። ጴጥሮስ ራሱ ጴጥሮስ ቀያፋ ሊቀ ካህን እንዲህ ብሎ ቢለው አዎ እንዴ እሳቸው ነው ብሎ የሚለው አክብሮ። ምክንያቱም የሕዝብ በእግዚአብሔር ሕግ በቶራው መሰረት ሊቀ ካህን ነው። ግን ተናገሩ ተብለው ቢባሉ ሁለቱም ግን ያውቃል። አንድ ቀን እኮ በአንድ ቀን ውስጥ እንኳን ሙሉ ቀን የዋለ አይመስለኝም። በአንድ ቀን ውስጥ የተወሰነች እኮ ሰዓት እኮ ነው ተናግሮ ከምዕራፍ 2 ከቁጥር 22 እስከ 37 ላይ ባለው ድረስ ስብከተ ወንጌል 15 ደቂቃ 15 ቁጥር የምታክል ስብከተ ወንጌል አጥር ምጥን ክሽን ያለች ስለ ኢየሱስ ክርስቶስ ሰብኮ ሰዎቹ ልባቸው በሙሉ አልተነካም። 3000 ሰው ልብ ተነክቶ ቀያፋ እኮ 3 ዓመት ተናግሮ ሰው ልቡ አይነካ። ልዩነታችን መንፈስ ቅዱስ ነው። ስለ ወንድሜ ይንጫጫቶ አልኩ ይሯሯጥ ደንታ አይደለም። እስላም በለው ቡዳ በለው ሂንዱዝም በለው ኦርቶዶክስ በለው ካቶሊክ በለው እኔ ጉዳይ አይደለም። ጆቫ ዊትነስ ኦንሊ ጂሰስ ጉዳይ አይደለም። ከኛ ጋር ያለው ከነሱ ውስጥ ካለው ይበልጣል ብሎ የሚለው እዚህ ነው ጉዳዩ። ብራዘር የተወሰነች ደቂቃ ሰብኮ 3000 ሰው እግዚኦ 3000 ሰው ከይሁዲ እምነት ወደ ክራይስት ማለት ነው። ልባቸው ታየ። ጴጥሮስ ሲናገር የሰው ልብ እንዲነካ የሚያደርግ ቃል በእግዚአብሔር መንፈስ ቅዱስ የተሞላ ሰው ስለሆነ ይናገራል። የአንዳቸውንም እኮ ልብህን እኮ አይነኩም ሃይማኖተኞች ሰዎች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ካለ በኋላ ዛሬ በዚህች ዕለት ብፁዕ አቡነ ገሪማ ከእናታቸው ወደዛ ዞር ከእናታቸው ሰዋት ደግሞ አቡነ ገሪማ ነው። በስመ አብ ወልድ መንፈስ ቅዱስ ብለህ በስመ አብ ወልድ መንፈስ ቅዱስ ብለህ ጀምረ ከእናታቸው ከማሆይ እንትና ተወልደው አባታቸውም ደግሞ በዚህ ወጥቶ በዛቲ ዕለት አይረፈ ብሎ በዚህ ቀን ያረፉበት ቀን ብሎ ይነግራል። እና ምን ይጠበስ ብለህ ብትቀጥል የለም ያው መቃብራቸውን ለበረከታቸው ቃል ኪዳን ገብቶላቸዋልና በመቃብራቸው እየሄዳችሁ ማኅበረ ምእመናን ከቃል ኪዳናቸው ከበረከታቸው ሱታፌ እንድትካፈሉ ይላል። ምን በረከት አለውና አንተዬ አቡነ ገሪማን ያልከኝ ምን በረከት አለውና? ና በረከት ልንገርህ። በረከት ከብርሃናት አባት ይወርዳል ይላል ያዕቆብ። እዚህ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማይ ይወርዳል ይላል። ከአብ ዘንድ ማለት ነው። ያዕቆብ በመልእክቱ መቃብራቸው ጋር ሄዳችሁ በመቃብራቸው 100 ሜትር ቆሞ የጸለየ የ80 ዓመቱ በደልና ኃጢአቱ ይሰረይለታል እና ያው ጭቋንታ ተከራይታችሁ ባንዲራ ለጥፋችሁ ሆይ ያላችሁ እንትን ምንድነው መንፈሳዊ ቱር አድርጉ ነው ጉዞ። ባዶ ጀሪካችንን አንጠልጥለን እዛ ደግሞ ዘግነን የምናመጣው አፈር እመት የሚባል አለ። ለእሱ ደግሞ እንትን ፌስታል ይዘን ኩርቱ ፌስታል ሄድን እኮ ወንድምዬ፣ እውነቴን እኮ ብይምልህ እዚህ የምታየው የሚያወራው ሰውዬ እንደ ኢዮብ መጽሐፍ ምዕራፍ 1 ላይ እንዳለው ሰይጣን ገዳም ለገዳም ስንዞር የአቅሜን ያህል አሉ። የብሩኬን ያህል ባልዞርም ግን የአቅሜን ያህል ስዞር ነበር አልኩ። ኢየሱስ ነው እረኛዬ፣
የነፍሴ ጠባቂ ከመቅበዘዜ ያሳርፈኝ እና እንደዚህ ብሎ የሚጀምሩት በቃ ስብከታቸው ላይ ነው። የአቡነ ገሪማ ሲገርም በሚቀጥለው ጊዜ ላይ ስለ ኢየሱስ ንጹህ ወንጌል ይነግረኛል ብትል አታገኝም። ንጹህ ወንጌል እዛ ቤት ንጹህ ወንጌል አታገኝም። ስለ እግዚአብሔር ብቻ ተሰብኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ስለ ፍጡር ሳይናገሩ ወስብሐት ለእግዚአብሔር ተብሎ የተባለበት ቀን የለም። ስምን ለማጠልሸት አይደለም የምናገረው። በቤቱ ያደግን በቤቱ እናገለግል የነበር ሰው ፉት የተሰበሰቡት ሊቃውንት ፊቴ ቀርበው እውነት አያረጉትም እና አሁን ታምረ ማርያምን እሺ ከ111 ታምር 97 አይደል ስንት ነው የተረፈው አትለኝም? 14 እና ቆይ ልጠጣው ብለህ የሆነ ነገር እያልክ የምታፋው ነው የሚበዛው ማለት ነው ከሚገባው ይልቅ ገብቶም እሱ ደግሞ እኮ የተረፈው 14ቱ ገብቶ ህይወትን የሚያድን ቢሆን ኖሮ ጥሩ ነበረ። አያድንም። ህይወትንም አያድንም። እኔ ምን ያደርግልኛል? ይሄ ሁሉ ኮተት መጽሐፍ እንትን መቃብራቸውን መጽሐፍ ቅዱስ ሌላ ባይጻፍ ኤፌሶን መልእክት ብቻ 6ቱ ምዕራፍ ቢጻፍ በቂ ከበቂ በላይ ነው። በቂ ከበቂ በላይ የኤፌሶን መልእክት ብቻ። ሌላው እንደው 65ቱን ብተው የኤፌሶን መልእክት ብቻ እንኳን ቢጻፍ በቂ ነው። ወይ ደግሞ የዮሐንስ ወንጌል ብቻ ከወንጌሉ ከነቢያት መጽሐፍ ጋር የኢሳይያስ ትንቢት ብቻ 66 ምዕራፍ ሌሎቹ መጽሐፍቶች እንኳን ባይኖሩ በቂ ከበቂ በላይ ነው። መሲሁን ጉልህ አድርጎ ሳይቶ ሞቱን ትንሣኤውን የሚሞትበትን ዓላማ ብሉይ ኪዳን ላይ ቆሞ አዲስ ኪዳን የሰበከ አገልጋይ ብሉይ ኪዳን ላይ ቆሞ አዲስ ኪዳን የሰበከ አዲስ ኪዳን የተነበየ አገልጋይ ኢሳይያስ ምን ያርገና በቀይ በጥቁር እስክሪብቶ የተጻፈ ይሄው ቤቴ የልጆቼን መጫወቻ ቦታ ሁሉ እንኳን እስኪያጣብበኝ ድረስ ቤቱ እስኪጣበኝ ድረስ ወንድሞች እናቶች ስታነበቡት አንድ እኮ ተስፋ የሚሰጥ የለም። ተስፋም ከሰጠ በፍጡር ላይ ነው ተስፋ የሚሰጥ። አጽማቸው ባረፈበት ሄዶ የተቀበረ ይላል እና እሱ አይደለም 22 ትውልዱ ይማራል ይላል። ናታው ይማማልልሃል አልኩ። ቃል ኪዳን ገባላት፣ ቃል ኪዳን ገባላቸው ለነሱ እሳቸው እነሱ ቃል ኪዳን ገባላት፣ ቃል ኪዳን ገባላት፣ ቃል ኪዳን ገባላቸው፣ ቃል ኪዳን ገባለት፣ ለሱም ቃል ኪዳን ገባለት። ኢየሱስ ክርስቶስ ጌታዬ ብራዘርዬ እንኳን አንተ ለምትለው አቡነ መገርሳና አቡነ አራርሳ ለምትለው ሰውዬ አይደለም ለጳውሎስ እንኳን ጌታ ቃል ኪዳን አልገባለትም። ደስ አይልም? እስቲ ምን አለ ጳውሎስን ቃል ኪዳን የገባለት? ያው እንግዲህ ሐዋርያው ጳውሎስ ያንተን ስም የጠራ መታሰቢያን ያደረገ ዝክርን የሞትክበት ቀን ያሰበ መቼ ቀን እንኳን እንደሞተ አናቅ፣ ግን ሮም ላይ ነው የሞተው። ያ ታላቅ ሐዋርያ ከጌታ ከኢየሱስ ክርስቶስ ቀጥለን የምንጠራ ሐዋርያ እና ጳውሎስ ያው እንግዲህ የሞትክበትን ቀን መሞትህን መታሰቢያ አድርጎ ያደረገ ዝክርህን የዘከረ መጽሐፍን የጻፈ ያጻፈ የደጎሰ ያስደጎሰ በመንግስተ ሰማያት ስሙን በሕይወት መጽሐፍ ጽፈዋለሁ። ገሃነመ እሳትን አያያትም አለው ለጳውሎስ ጌታ አላለው። እንዴት አይለውም? ያንን ታላቅ ሐዋርያ እንደሱ በተግዳሎታቸው በመከራ ጸንተው ያለፉ ይዞት እንትን ምናምን ነገር አይደለም። ከኢየሩሳሌም እስከ ኤልዋሪቆ ድረስ ሐዋርያዊ ጉዞ መርከብ እየተሰበረበት በባህር ውስጥ እያደረ በወገኖች ፍርሃት በወንበዴዎች በኩል ፍርሃት ነበረብኝ ይላል። ይሄ ሐዋርያ የመንከራተት ብለህ ካልክ እንደሱ የተንከራተተ ማን አለ? ለኢየሱስ ክርስቶስ እና ጌታ ኢየሱስ ቃል ገባለት። ቃል ኪዳንህን ያደረገ ምናምን ነገር ብሎ አልገባለትም። በጎቼን አደራ ጠብቅ ለተባለው ሐዋርያ ቃል ኪዳን ገባለት? አልገባለትም። ለማቴዎስ ቃል ኪዳን ገባለት እንዴ?
የቱ ጋር ነው ለ12ቱ ቃል ኪዳን የገባላቸው? መቃብራችሁን የሳመ መታሰቢያችሁን ያደረገ ብሎ የሚል የቱ ጋር ነው ቃል ኪዳን የገባላቸው? ወንድሞች ናቶች አልገባላቸው። ኬት አምጥተህ ነው ታዲያ አንተ አቡነ በርሶማ ቃል ኪዳን ገባላቸው ብለህ የምትለኝ? ስምህን የጠራ ተስካርህን ያደረገ ምሬ ምርልሃለሁ ብሎ ለታላቁ አባት ለአብርሃም የቱ ጋር ነው ቃል ኪዳን የገባለት? መሲሁ ከእሱ ዘር እንደሚወለድ ቃል ኪዳን ገባለት እንጂ አብርሃም አባት መቃብርን የሳመ ዝክርን የዘከረ ያደረገ ምሬ እምርልሃለሁ ብሎ የቱ ጋር ነው ቃል ኪዳን የገባለት? አንድም ቦታ አታገኝም። አንድም። እግዚአብሔር በልጁ በክርስቶስ ኢየሱስ ነው የምሕረትን ኪዳን ቀራንዮ ኮረብታ ላይ ያደረገው። በእርሱ የሚያምን ሁሉ የኃጢአቱን ስርየት እንዲቀበል ነቢያት ይመሰክሩለታል፣ እንደዚሁም ሐዋርያቱም ሰብከውለታል፣ እንዲሁም አባቱ እግዚአብሔር አብ ተናግሮለታል፣ እንዲሁም መንፈስ ቅዱስ ምስክርነቱን ሰጥቷል በእሱ ላይ በመምጣት እንዲሁም እናቱ እሱ የሚላችሁን አድርጉ ብላለች። አለቅ። ልጁ ያለው ሕይወት አለው ብሎ ጥንፍፍ አድርጎ ምንም እንትን ምንድነው ይሄ ማለት ይሄኛው በአንድምታ ይፈታ ብለህ እስከማትል ድረስ እስኪ ሊቃውንቱ ይህን ክፍል ይዩት ተብሎ እስከማይባል ግልጽ አጭር ስትውጠው ግን መድኃኒት የሆነች አጭር እጥር ምጥን ያለ ዘየአምን በወልድ ቦ ሕይወት ዘለዓለም በልጁ የሚያምን የዘላለም ሕይወት አለው። አለቅ። ወንጌል። ስለዚህ ሰው በኢየሱስ ክርስቶስ ለማመን ሲወስን እየቀለድክ ነው ተብሎ ይባላል። ዮኒ አልቀለደም። ጥሩ መንገድ ጥሩ ጅማሮ ነው የያዘው። እንጸልይለታለን እግዚአብሔር አምላክ እንዲረዳው ለሕይወት የሚሆን ንስሐን ጌታ ሰጥቶት ጌታን እንዲቀበል ወደ ውሳኔ እንዲመጣ እንጸልይለታለን። ለቀረበው ጥያቄ እንኳን አክሊል እንኳን ሊመልስ አይቻልም፣ ግን ሰምተውናል፣ አይተውናል። ባለፈው 6,000 ሰው ባለበት ዮኒ ጌታ ይባርከው ምንድነው ብላችሁ የምትሉት በመረጃ እስኪ አምጡ ይዛችሁ ኑ ብለዋል። ይዘን መጣን ከወንድሞቼ ጋር አሳየን። መልስ መመለስ ሲገባው እየቀለድክ ነው እንደ ዮኒ ትቀልዳለህ አይደል ብሎ አለው። እየቀለደ አይደለም። ሰው ወደ ኢየሱስ ክርስቶስ ሲመጣ እየቀለደ አይደለም። ለሕይወቱ ዋጋ ሊሰጥ የሕይወቱን ጌታ ሊጠጋ ወስኗል ማለት ነው። ስለዚህ ከእንዲህ አይነት ቀልድ ትታችሁ ብትመጡ እንደውም እናንተ ወደ መዳን ብትመጡ ጥሩ ነው። አባትህና አንተ የተናገራችሁት አንድ አይነት አይደለም። አንተና ሌሎቹ እንደምትሉት አንዳችሁ ከአንዳችሁ እርስ በርሳችሁ እንኳን የማትስማሙ ናችሁ። ዘበነ ገድላት ድርሳናቱ መጽሐፍ ቅዱስ ናቸው ብሏል። ሌላኛው በማህበረ ቅዱሳን ቴሌቪዥን ላይ ቀርቦ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ነው ያለው። በአጭር ቃል ዳጊዬ ጥሩ አድርጎ አስቀምጦታል። እሱኛውን ፓርት እችን ቪዲዮ አሳይቼ ልስጣችሁ ወገኖች። እንደዚህ ነው ቤተክርስቲያኒቱ ውስጥ ያለው መረዳት። እኔም ላሳይ ያዘጋጀው ነበር ኤርሚ። እንደዚህ ነው። እሺ ቤተክርስቲያኒቱ ውስጥ ያለው መረዳት በገድላት በድርሳናት ጉዳይ ኦርቶዶክስ መምህራን ጳጳሱና መምህሩ እንደዚህ ናቸው። ገድላት ድርሳናት አኬ ምን ትላለህ? ገድላት ድርሳናት ንጹሐን ናቸው፣ ለመከራከሪያነት አይበቁም ነው ብሎ ምንት እነሱ ብፁዕነቶ ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ ይታያቸው የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። የመጽሐፍ ቅዱስ ልጆች ናቸው፣ ግን ባለጌ ልጆች ናቸው። ባለጌ ምክንያቱስ አባታቸውን መጽሐፍ ቅዱስን የሚሳደቡ ስለሆኑ ባለጌ ጽሑፎችን ያዘሉ ባለጌ ልጆች ናቸው። ያው የልጅ ባለጌ ያለው ተብሎ ስለሚባል በዛ ትንሽ ሳሳ አድርጌ ልናገርበት ብዬ ነው። ጌታ ይባረክ። ስለዚህ ወደ መጽሐፍ ቅዱስ አስተምሮና እውነት ወደ እግዚአብሔር ቃል ልባችሁን መልሱ።
በቃ አሁን ልትከድኑት የማትችሉት ከዚህ በኋላ በእኛው ዘመን በእኔው ዘመን አልኩ በእኛው ዘመን የቤተ ክርስቲያኒቱም ሆነ የምድሪቱ ታድሶ ይፈጥናል። በእግዚአብሔር እውቀት ላይ የተነሱ የሰው ሐሳቦች ምን ያህል ከንቱና የተሳሳቱ መሆናቸውን በጌታዬ መንፈስ እርዳታው እኔም ወንድሞቼም ጭምር ሆነን መጽሐፍቶቻቸው የተሳሳቱ እንደሆኑ ንጹህ ምንጮች እንዳልሆኑ አሳይተናቸዋል። ብፁዕነታቸው አንብበው አይደለም ይሄን ሁሉ ገድል ጌታ እግዚአብሔር ምስክር ነው። አንዱንም ገድል በስም ደረጃ ካልሆነ በስተቀር ይሄን ሊያነቡበት የሚችሉበት የለም። ምክንያቱም ቤት ውስጥ ስላደግን የአባቶች ልብ ምን አይነት እንደሆነ እናውቃለን። ረዛዘር አድርግልኝ ነው ብፁዕ አቡነ መርሃ ክርስቶስ የሚባሉ አሁን ወደ ጌታ ሄደዋል። እሳቸው አንዴ ከትግራይ ነው ከየት ነው እየመጡ እያሉ ምን አሉ መንገድ ላይ ዞር ሲሉ ይሄ ማን ብሎ ሲል አቡነ ሐራ ድንግል ምናምን ነገር ብሎ ሲል አረሲ ስለ ክርስቶስ ስበኩ ብለው አሉ። ሐራ ድንግል እንትና ድንግል እያሉ ማለት ነው። እና መጽሐፍቶቻቸው የቆሸሹ መሆናቸውን እንኳን ራሱ ያወቁት እድሜ ለወንጌላውያን አማኞች፣ እድሜ ለተሐድሷውያን ጉባኤ ጠርተው ቁጭ አሏት። የዘንድሮ ስብሰባ በዚሁ ጉዳይ ላይ ነው ሊያወሩ ያሉት። ጨለማ ውስጥ ነን፣ ተኝተናል፣ ወድቀናል። ልክ ኢህአዴግ ሊወርድ አካባቢ እንደተናገረው ማለት ነው ተሐድሶ ያስፈልገናል ብሎ እንዳለው በቃ ዋናው ተሐድሶ ነው የሚያስፈልገው። መጽሐፍቶቹ ይሰብሰቡ ነው። ለምን? ንጹህ ምንጮች ስላይደሉ። ሌላኛው ንጹህ ምንጭ ነው ይላል። ፓትርያርኩ ጥራት ይጎላቸዋል። ጥራት የጎደለው ምግብ ነበረ ስትበላ የነበርከው ወንድሜ እስከዛሬ ድረስ የሞቱ ያሉስ እሺ፣ እግዚአብሔር ለህይወት የሚሆን ንስሐን ይሰጣል። የሞቱ ግን ሄዱ፣ ክርስቶስን ሳያውቁት ወደ ገሃነም ገቡ። እነዚህ መጽሐፍቶች ይዘው እነዚህ መጽሐፍቶች ያልተጣራ ምግብ ያልተጣራ ነገር ሲበሉ ሲጠጡ ቆርመው ማለት ነው። እና እውነተኛ ምንጭ እውነተኛ የህይወት ቃል ወደሆነው ወደ መጽሐፍ ቅዱስ ነው። በክርስቶስ ኢየሱስ በእግዚአብሔር ልጅ ታምናችሁ በስሙ ንስሐና የኃጢአት ይቅርታችሁ እንድታገኙ ኑ በፍቅር ወደ ጌታ። ዮኒ አልተሳሳተም። ዮኒ አልቀለደም። እኛም ጌታም ብለን ስንሄድ አልቀለድም። የምን ቀልድ? ቀልዱስ እነዚህ ቅድም ያልኳቸው ባለጌ መጽሐፍቶች ናቸው የቀለዱት በጌታ ላይ። ወንድ ከወንድ ከንፈር ተሳሳመ ብሎ የሚል ነውር የጻፉ እነኚህ ናቸው የቀለዱት በጌታ ላይ። እነዚህ መጽሐፍቶች ማለት ነው። እነዚህ የዘመናችን ጉድ እና አክሊለ ሁሉ ጭምር እንኳን ሳይቀር በሶሻል ሚዲያ ላይ ወጥተው ሊናገሩባቸው እስከሚያፍሩ ድረስ ያሸማቀቋቸው ገድላትና ድርሳናት የሚባሉ በሱቲና በቆዳ ተጠርዘውና ተደጉሰው ጠዋት ህዝቡ ፀሐይ እየሞቀ የሚያነባቸው ተከብረው የኖሩ በለበሱት ልብስ ወይ በተጠረዙበት ቆዳ ምክንያት ተከብረው የኖሩ የመጽሐፍቶቹ ቅድስናቸው ከፍ ከማለቱ የተነሳ ሰው እህል በልቶ እንኳን ማንበብ የለበትም ተብሎ ነበር የሚባለው። ወንድሞች እናቶች፣ እዛ በነበርኩበት ሰዓት ላይ ጠዋት ቁጭ ብዬ እህል ሳልበላ ነበር እማነበንበው። እህል በልታ አታነብም ውዳሴ ማርያም፣ እህል በልታ ጸሎት መጽሐፍ አታደርግም፣ ድርሳንም ኬል አታንትናትልም። ለካ ጉዳዩ አየህ፣ ሰው እህል ሳይበላ ብለው አሉ። ሰይጣን ውስጡ የጻፈውን ነገር ስለሚያውቅ በአንድ በተዘዋዋሪ መንገድ። ስለዚህ ጠዋት ይርባል፣ ቶሎ ቡናው ደረሰ ምናምን ነገር ትባላለህ እና የዕለቱን ብቻ አድርሰ በቃ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ለተሰኑይ በለዘ ሻምድዶ ያን ብቻ ወርቶ ይወጣል። ጉዳዩ ጭንብላቸው ገልጠን ስናነበው ውስጣቸው ያለ ነውር እንኳን እኛን አይደለም እነሱን ራሱ አሳፍሯቸዋል። ጳጳሳቱ ጋር ደርሷል። የሊቃውንቱ ጉባኤ ጋር ደርሷል። ሰብስቡልን አስብለናቸዋል። ሰብስቡልን። ጥራት የላቸውም። መጽሐፍቶቻችን የጠሩ አይደሉም። መጣራት አለባቸው። ግብስብስ እንክርዳዱን አንተኑን ሁሉ ይሄንን ምንድነው ፉርሽካውን ሁሉ ነው ስናበላው የነበሩ ህዝባችን ያው ዝም ብሎ የሰጡትን የሚበላ ትውልድ ነው። በእርግጥ ቅንና ገራገር የሆነ ትውልድ ነው። ምክንያቱም ያገኘውን በሞቴ ተብላ ስትባል አፏን መክፈት ብቻ ነው። በሞቴ ይሄኛውን አንብቢ ተብላ ስትባል ይሄኛውን አንገትሽ ላይ ሰሪው ይሄኛውን ብብት ስራ አድርገው ተብሎ ሲባል በቃ ህዝባችን እንደዛ ነው። በእንጀራ የተጠቀለለ አመድ፣ በእንጀራ የተጠቀለለ አሸዋ ነበር ስትበላ የነበረው። እንጀራ የሚመስል መንፈሳዊ የሚመስል ግን ውስጡ አሸዋ
አመድ ከሰል የሆነ መጽሐፍቶቻቸው ውስጥ ያሉት ማለት ነው። ስለዚህ እነሱ ነው ጥያቄ ጠይቅነው። ለጥያቄው መልስ ካልሰጣችሁኝ ወደ ጌታ እመጣለሁ ብሎ በማለቱ ዮኒ እንደዚህ ሊባል አይገባም። የእውነት ማለት ነው። ከዛ ይልቅ ለጥያቄው ነበር መልስ መስጠት፣ አንዳቸውም ግን አይሰጡም ለማለት ፈልጌ ነው። ተባረኩ። ዳጊ ቀጥል። ለሌሎችም ጊዜ እንስጣቸው። ሶሪ ስላስረዘምኩ በጣም ይቅርታ። እሺ ኤርሚዬ በጣም ቴንኪው። እንግዶች ሁላችሁም ተባረኩ። አርፍዳችሁ የገባችሁ ሜርሲዬ፣ መሐመድ፣ ጌርሳምዬ፣ ብሩኬ ተባረኩ ሁላችሁም። በአጭሩ ዮኒ ጥያቄዎች ነበሩት፣ ጠይቋል። አዎ ጥያቄ ሲኖራቸው ሰዎች ይጠይቁ። ምክንያቱም ወደ እውነት መምጣት ስለሚፈልጉ ውስጣቸው ለተፈጠረው ጥያቄ መልስ ሲያገኙ ምናልባትም ጌታን ለመከተል ሊወስኑ ሊሆን ስለሚችል መጠየቃቸውን አትጥሉት። በተለይ ኦርቶዶክሳውያኖች በዚህ ነገር ላይ ትታማላችሁ። 2-3 መረጃዎች አሉ እጄ ላይ። ጥያቄ የጠየቋችሁን የማሳደድ ባህል አላችሁ፣ እንደገናም ደግሞ የመዋሸት ባህል አላችሁ። አታሳዷችሁ። በቃ out of pure heart ነው የሚጠይቁት። ያን ነገር ቢረዱ እንግዲህ እከተለዋለሁ የምትሉትን ክርስቶስ ሊከተሉ ፈልገው ሊሆን ይችላልና አትግፏቸው፣ አታሳዷቸው። ከዚህ ቀደም እንደዚህ ሆኖ ያውቃል። አንድ እህት ጥያቄ እንዳይሆን ነበራት። ጥያቄ ጠየቀች። ስትጠይቅ ትላንት እንደተጠቀምኩት ቃል ብለንትሊ ወይም ይሄ በቃ ባፈጠጠ ሁኔታ ተክዳለች። የጠየቀችው ጥያቄ ሶስቱ ስላሴዎች የሚባሉት ስዕል ፊት መንበርከክ በጣም ይከብደኛል። ቪዲዮ አለላችሁ፣ አዘጋጅቼዋለሁ። በአጭሩ ከፍተዋለሁ አንድ ደቂቃ በማይፈጅ ጊዜ። ልጅቷ የጠየቀችው ምንድነው? እንደ ዮኒ ነው። እሷም ጥያቄ ያላችሁ አሉ ብዙዎች። ግድ የላችሁም፣ አታሳዷቸው፣ አትዋሿቸው። የጠየቀችው ምንድነው? ሶስቱ ስላሴዎችን ስሰማ ወይም ሳይ በእነሱ ስዕል ፊት መስገድ ይከብደኛል አለች። አንድ ደቂቃ ቪዲዮ ላሳይ። ይቅርታ በትልቁ አድርጉኝና እድል ለሌሎች መስጠት ስላለብኝ ቶሎ ላጠቃል። ቪዲዮ ሪማይንድ ላረጋችሁ ነው፣ የምታውቁት ነው። ኤርሚዬ በትልቁ አድርገኝ። ቆይ ከቻልኩ ራሴ ያደርገዋለሁ። ላስታውሳችሁ ስለፈለግኩ ይህ ቪዲዮ ትዝ ይላችኋል። እዛ ቤት ጥያቄ ከጠየቅ ወይ ትብጠለጠላለህ ኮንፈርት አይሰጠኝም። እሱ ፊት ሄጄ የመቆም ኮንፈርት የለኝም ለእኔ ማለት ነው። ምክንያቱም እንደ ሌላ ነገር ነው የማስበው። መንፈስ ቅዱስ መንፈስ ነው እንጂ ምስል ይቀረጽለታል ብዬ በቃ አስቤያለሁ። ለራሴ ሚካኤልን ገብርኤልን ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ከቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። እሺ ሰዎች በአራቱ የራሴን ቪዲዮ ላይ ካረኩ። እሺ በቃ ባጭሩ ጥያቄ ነበራት። እቺ ልጅ ጠይቃለች። ምንድነው ሶስቱ ስላሴዎች የምትሏቸው ስር መንበርከክ መስገድ ይከብደኛል። ምክንያቱም አንደኛ ሶስት ስላሴዎች አልተገለጡም። አብም ለሰው አልታየም፣ መንፈስ ቅዱስም መንፈስ ሆኗል። በፍጹም ሰው ሆኖ የመጣው ኢየሱስ ብቻ ነው እንጂ የተገለጠው የሚለውን ሐሳብ በመያዝ እዛ ስዕል ፊት መስገድ ይከብደኛል ለሚለው ጥያቄዋ እንደዚህ አደባባይ ላይ ነው የዋሻት። ለምንድነው ጥያቄ የሚጠይቁ ሰዎች የሚዋሹት? ለምን ቀልደኛ ይባላሉ? እንደ ዮኒ ቀለድክ ለምን ይባላሉ? አዎ በእርግጥ እውነት ለመናገር ዮኒ ቀልዷል፣ አልዋሸም። የቀለደው ግን በክርስቶስ ላይ አይደለም፣ በሰማው ተረት ላይ ቀልዷል። ሲስቅ ነበረ በሰማው ተረት ላይ። ሐሙስና እሑድ እባብ የገደለ ኃጢአቱ ይሰረይለታል ስትለው ፍንድት ነው ያለው። ይሞታል። በጣም ነው የሚስቀው። ጠላ ጠጥተህ አተላ ዝቀህ ምናምን ልሰህ እንትን አጢሰህ ምናምን ስትለው በጣም ነው የሚስቀው። በጣም ምክንያቱም ሞደርን ጭንቅላት ሲኖር፣ ይሄ ሰለጠነ ጭንቅላት ሲኖር፣ ማገናዘብ ማስተዋል የምትችል ሰው ስትሆን፣ ማንም እንዲቀል የማትፈቅድ እና የበሰልክ ሰው ስትሆን ገድል ያዝናናል። ኦፍኮርስ በጣም የምንቀልዶች አሏቸው ያለበት ነው። ማነው ስድስተኛ ሰው ላይ ጨመረልን ነው። አምስተኛ ሰው ላይ ስድስተኛ ሰው ላይ ጨመረልን። ውሸት ምን በሽን ያለው። እዚሁ ቪዲዮ ላይ ደግሞ ራሱ 2 ጌመሮች መጥተው እንዴ ምንድነው ነገሩ? ኤፍሬም ባለ ጊዜው ሐሙስና እሑድ እባብ የገደሉ ጥያቄ ነው። እንግዲህ አሁን ከርሱ እየወጣሁ አይደለም፣ ሰዎች ጥያቄ እየጠየቋችሁ ነው። እነዚህ ጌመሮች መጥተው 2 ጌመሮች ማንን? መዝሙረ ያሬድን
ፕሊስ ንገረን፣ ኤፍሬም እየሸወደ ነው ምንድን ነው? ሐሙስና እሁድ እባብ የገደለ ሰው ኃጢአቱ ይሰረይለታል የሚል ነገር እየነገረን ነው። እንደዚህ የሚል ነገር አለ እንዴ? ክርስቲያኖች ሐሙስና እሁድ እባብ ይገሉ ኃጢአታቸው ይሰረያል እንዴ? እንደዚህ የሚል ገድለ ተክለ ሃይማኖት ላይ አለ ሲሉት ፈገግ ብሎ ኧረ እንደዚህ አይደለም ብሎ ዋሻቸው። ምን ብሎ ዋሻቸው? ክርስቲያኖች አይደለም የሚለው ቦታው ላይ ሄደዋቸው አላነበባችሁትም? አውቀው ቆርጠው አለ። እንዲያውም ይህን ቪዲዮ ባካችሁ ስሙት። ቆርጠው ነው የሌላችሁ ጴንጤዎች እንትን የሚሏችሁ። ቦታው ላይ ክርስቲያኖች አይልም። ቦታው ላይ የሚለው ይኸው ላሳያችሁ። እንትኑ ብቻ ነው ማሳያችሁ፣ ክርስቲያን እንደሚል ብቻ። ቴንኪው ኤፍሬም ባለ ጊዜው ጌታ ይባርክ። በወቅቱ በጣም ነበረ ካገኘሁት ፊት ለፊት። እሺ ጊዜ እንዳልፈጅ ነው። አሁን ሰዎች ሲኖሩ እኔ መቆየት ስለማልፈልግ ነው። እሺ ስለዚህ ባጭሩ ገድሉ ተከፈተ፣ ክርስቲያኖች ይላል ክሊርሊ። ኦኬ ምን እያልከን ነው ዳጊ ብትሉኝ፣ ጥያቄ መጠየቅ ኖርማል ነው። ኢየሱስ በምድር ላይ በነበረ ጊዜ ከጠየቁት እጥፍ ጠይቋል። ወደ 307 ጥያቄዎችን ጠይቋል። 183 ያህል ጥያቄዎች ተጠይቋል ኢየሱስ። ምንም ኢትስ ፋይን መጠየቅ፣ ኢትስ ፋይን። ቀልደኛ ትበለው በቃ። ሰው የሆነ የነፍሱ ጥያቄ ባለ ጊዜ ይጠይቅ፣ ፍቀዱለት። እኛ አሁን ከርዕስ ልታስወጡ ስትሞክሩ፣ ዳይቨር ልታደርጉ ስትሞክሩ፣ ስታላግጡ ነው እንጂ ማንፈቅድላችሁ። ጥያቄ ይዛችሁ መምጣታችሁ which is fine። መጠየቃችን ጥሩ ነው። ቀልድ አይደለም። ዮኒ የቀለደው በተረቶች ላይ ነው ለማለት ነው። ሰዎች ከእስትንፋሰ እግዚአብሔር ወደ እስትንፋሰ ሰው እየተሻገሩ ስለሆነ ይጠይቁ፣ ግድ የላችሁ። አሁን መቸለታ ስም መጥራት ስለማልፈልግ ነው። መጽሐፍ ቅዱስን ይዞ ፎቶ የተነሳ ሰው አሁን ሰሞኑን ደግሞ እስትንፋሰ እግዚአብሔርን ደረቱ ላይ አድርጎ ፎቶ የተነሳ ሰውዬ ሰሞኑን ምን አይነት ፎቶ ነው ይዞ የተነሳው? እስትንፋሰ ሰው የሆነ ደረቱ ላይ አድርጎ ፎቶ ይነሳል። አየ ሰው ከእስትንፋሰ እግዚአብሔር ወደ እስትንፋሰ ሰው እየተሻገረ ነው። ይጠይቁ፣ ግድ የላችሁ። ቀልደኛ አትበሏቸው። መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው ስትለው ግራ ይገባዋል። ምክንያቱም መጽሐፍ ቅዱስ ዶግማ እንደሆነ ያውቃል። ኢን አዘር ወርድስ ገድል ዶግማ ነው እያልከው ነው። ልድገመው፣ ገድል መጽሐፍ ቅዱስ ማን ያሉ? ይኸው ቅድም ኤርሚ ከፈተው እኮ መጋቢ ሐዲስ ዶክተር ዘበነ ሁለቱም ምን እያላችሁ ነው? ገድል እኮ መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ እኮ ገድል ነው። ሂዱና ቪዲዮ ላይ ይኸው እኔ ቪዲዮ ላይ ያለላችሁ ይሁት። ዳት ሚንስ ምንድን ነው? ገድል ዶግማ ነው እያልክ ነው። እዚህ ጋር ትመጣና ቀልደኛ ነህ፣ መከራከሪያ እኮ አይሆኑም አትበለው። ዶግማ ነው ካልክ በኋላ እንዴት ነው የማይከራከሩት? መጽሐፍ ቅዱስ ነው ገድል ካልክ በኋላ ለዛውም እኮ ዝም ብሎ ተራ ግለሰብ አይደለም የተናገረው። አውቶቡስ ተራ፣ የታክሲ ተራ ምናምን የምትሉት ሰው አይደለም ይህንን ምላሽ የሰጠው ሰውዬ። መጋቢ ሐዲስ ነው፣ ዶክተር ዘበነ ነው። መከራከሪያ አይሆኑም አንተ ብትለኝ ምን አገባኝ? ቤተክርስቲያን ዶግማ አድርጋቸዋለች። አክለው መስለው ብቻ አይደለም ያሉት። መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው። ሶሪ ማሳያለሁ። ይሄንን እሷን ፓርት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ኦኬ እዚህ ጋር ይሄኛውን ላቆመው። ይህንን ቪዲዮ ስናሳይ እየበረረ መጣ መዝሙር ያሬድ። ምንድን ነው ያለው? ኖ ያብራሩትን ከዚህ በኋላ ስማ አለ። ምን ሲያብራሩ ይህንን ሀሳብ ሻሩት። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው የሚለውን ሀሳብ ሻሩት። ልድገምልህ፣ እግር እስኪሰባበር መጥተህ ኖ ይሄ ንግግር አስጨርሰው ቪዲዮውን። ሲያብራሩ እኮ እንደሱ አይደለም። ምን አሉ ሲያብራሩ? መጨረሻ ላይ ቅድም የተናገርኩት ባይደወይ ተዉት፣ ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ያልኩትን ባይደወይ ተዉት አሉ አላሉም እኮ። እንዲያውም አጠናከሩት እኮ፣ ገድል መጽሐፍ ቅዱስ መሆኑን አጠናከሩት። መከራከሪያ አይሆኑ ምናምን አትበሉ። ይጠይቅ ሰው፣ ግድ የላችሁም ይጠይቅ፣ አትጥሉት። በተለይ እንደ ዮናስ አይነት በጣም ማመዛዘን የሚችል ልትሸውደው የማትችል በደንብ አድርጎ ዓለማዊውንም ሕይወት የሚያውቀው መንፈሳዊውንም ሕይወት የሚያውቀው የሙስሊሙንም ሕይወት የሚያውቀው በደንብ ሚዛናዊ ጥያቄ ነው የጠየቀ። ይጠይቅ፣ ሚዛናዊ ባይሆን ይጠይቅ። ምንድን ነው ችግሩ? ኦኬ በዚህ ላጠቃል። አዎ የራሴን ልናገር፣ በጣም አዝኛለሁ። ሰሞኑ በጣም አዝኛለሁ። ኮሜንት ያረክልኝ አልነበረ? አዝናሃል፣ ሐዘን ቤት ነው ያለኸው ብለኛል። ኦፍኮርስ ለመጀመሪያ ጊዜ ባልልም ከተናገራችኋቸው ጥቂት እውነቶች ውስጥ አንዱ ኦርቶዶክሳውያኖች
ሰሞኑን ኮሜንት ያደረጋችሁት ነገር ነው። አዝናችኋል ያላችሁ ነገር እውነት ነው። ምንም አላሻችሁ። ጥቂት ነው እውነት የምታወሩት። ከጥቂቱ መካከል ኮሜንት ያደረጋችሁልን ትክክል ነው። አዝነናል። ለምን? ምክንያቱም እዚህ መድረክ ላይ ያመጣኝ ሪዝን እንዳዝን ያስገድደኛል። ማቴዎስ 9:36 ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። ሰው ሲጨነቅ፣ ሰው ሲጣል፣ ሰው እስትንፋሰ እግዚአብሔርን በስትንፋሰ ሰው ለውጦ የሕይወትን መንገድ ትቶ የሞትን መንገድ ሲመርጥ እማላዝን ከሆነ እኔ እዚህ ምን እሰራለሁ? ለአንድ ነፍስ አይደል እዚህ ጋር የመጣሁት? ዮናስ ጥያቄ ሲጠይቅ እማለመልስ ከሆነ ነፍሱ ስትጨነቅ፣ ነፍሱ ጥያቄ ሲኖራት፣ ሰዎች ከጌታ ቤት ሲመለሱ ሲሸሹ እማላዝን ከሆነ ምንድን ነው የምሰራው እዚህ ጋር? አዝናል ትለኛለህ እንዴ? ኦፍ ኮርስ ካላዘንኩ እንዲያውም ምን እሰራለሁ እዚህ ጋር? ምን እሰራለሁ? ባይሆን ለወንጌል አማኞች አንድ መልእክት አለኝ። የመከሩ ጌታ ሰራተኞችን እንዲልክ ለምኑ። በጣም ብዙ መኸር አለ ወገኖች። እዚህ ቲክቶክ ላይ ብዙ መኸር አለ። ብዙ ነፍሳትን ዊን ማድረግ የምንችልበት፣ ብዙዎች አይናቸው እየተገለጠ ያለበት አለ። በመልካም ወጣቶች ሺዎች ሲመለሱ፣ እኛ ፖለቲካ አልሰራንም። ሺዎች ሲመለሱ ወደ ጌታ ሲመጡ ይጠይቁ፣ ግድ የላችሁ ይመለስላችሁ። ከእንዲህ አይነት ኮምፓሽን፣ ከእንዲህ አይነት አዘኔታ አገልግሉ ሰዎች እንዲመለሱ። ይሄዳ ጥርግ ይበላ ምና አንልም። ኖ አንልም። እኛ ትዕቢተኞችን ላንታገስ እንችላለን፣ አንለማመጥም። የወፍጮ ድንጋይ ማርገህ እኮ እንትን ውስጥ ሊገቡ ይችላሉ፣ ወደ ባህር ሊጣሉ ይችላሉ። አንፈልገውም። ያንን መጨረሻቸውን እንፈልገዋለን ማለታችን አይደለም። ግን we will do our best to make sure ወደ ጌታ ቤት እንዲመለሱ፣ በጌታ ቤት ያሉት እንዲጸኑ። እናዝናለን እንዴ? ካላዘንክ ምን ትሰራለህ? ብሮ ልቀቅ፣ በቃ ፖለቲካ ነው አንተም እየሰራ ያለው እንደሌሎቹ። you gotta have that passion, you gotta have that compassion። እንዴ እየተጨነቀ እኮ ነው ትውልድ። ምን እሰራለሁ እዚህ ጋር ለበዚያ ሌቱ ስሜ እንዴ ማቀኝ ህዝብ አለ እንዴ? ባይደው እኔ እኮ ወንጌል አማኝ እኮ ያቀኛል። ምን ይሰራልኛል እዚህ ጋር? የሚያቀኝ እንዲያቀኝ ትቀልዳለህ እንዴ? I'm not here for fame bro። ግን በጣም ሲሊ በሆኑ ነገሮች ሰዎች ከጌታ ቤት የተመለሱ ነው። እንዲያውም ከባድ መስሎኝ አይነት ቴዎሎጂያን ከሊዲ ላይ አርጉት ብዬ ነበር። ሳየው 24 ሰዓት በጌታ የሆነ ሰው ጠይቆ ሊያፋጥጥ የሚችልበት ብዙ ገድለ ህሊናዎች አሉ፣ ገድለ ሰዎች አሉ። ይሄማ ሲምፕል ላይ ለዚህ እንኳን ቴዎሎጂ አያስፈልገኝ የምትሉት ነው። አረ ለዚህ ጥቅስ የማያስፈልግም። ምን እያወራህ ነው? ሲኦል ተፈርዶባቸው ከገቡ በኋላ ሰዎች ይወጣሉ ስትለኝ ለዚህ ምን? አረ ተው በእናትህ። ይሄን ሳልጠመቅ መልስልሃለሁ። ስለዚህ ወንጌል አማኞች አንድ ነገር ብቻ ባካችሁ በጸሎታችሁ ስፍራ እንደዚህ በሉ። የመከሩ ጌታ እዚህ ገስ ላይ ከምታዩአቸው በጣም በብዙ ሺዎችን ሰራተኞችን እንዲልክ ጸልዩ። አመሰግናለሁ። ቴንኪዩ። ኤርሚ ዞር ብሏል እንዴ? ጌርሳቤ ቀጥል። በትልቁ ላርገህ ቀጥል። በትልቁ አታርገኝ፣ ሽሪንክ አርገኝ ፕሊስ። ኦኬ። ሰላም እላችኋለሁኝ ሁላችሁም የተወደዳችሁ ወገኖች፣ ጌታ ኢየሱስ አብዝቶ ይባርካችሁ። ኤፍዬ መጀመሪያ ላይ በጣም ቆንጆ ነገር ነው። ኢንስፓየር አድርገኝ ነበር፣ ዘራፍ እንድልህ ያረከኝ ነበር ስትናገር እና እግዚአብሔር ይባርክ። ዳግዬ ቤካ ወንድማችን ዛሬ እዚህ መጥቷል። ፋይት ላይ ያደርግ ሴና ከረጅም ጊዜ በኋላ አይቼሻለሁ። በቅርብ ጊዜ እንደዚህ ሰላም አላልኩሽም። መርሲ ትጉታችን ብሩኬ የተወደድከ ወንድማችን እታችም ያላችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ኤርሚዬም ዞር ብሏል መሰለኝ። ተባረኩ። ምንድነው አሁን ወገኖች ባሉት ላይ ከኤፍኤ ሀሳብ ብነሳ የአኬን ያንን ሰመራይዝ አድርጎታል በቆንጆ ሁኔታ። ገድላት በክርስትና ህይወታችን እንድንበረታ ይረዱናል አለ። እውነታው እንደዛ ነው ወይ? ገድላትን ስናነባቸው እውነት በክርስትና ህይወት እንድትበረቱ የሚያደርጉ ናቸው ወይስ ከክርስትና ላይ አንስተው በሌላ ነገር ላይ በዛ ገድል በተጻፈለት ሰው ላይ
የሚያደርጉ ናቸው። እውነቱን እንናገር ወገኖቼ፣ ታሪክ እኮ ይወቅሰናል። አናውቀውም። አሁን የምናገረው ድምፅ ተቀምጦ ምናልባት ዘመን ካለ ለልጅ ልጆቼ ሊቀመጥ ይችላል። በታሪክ ወገኖቼ በሮንግ ፖዚሽን መሆን በጣም ትልቅ ውርደት ነው። ትልቅ ውርደት ነው እና ገላት እንደው በደንብ አድርገን እንደ የተማርን ሰዎች አይደለንም እንዴ? እንመርምራቸው እንጂ ገላት እኮ ከክርስቶስ ላይ አንስተው በሆነ ነገር ላይ የሚያደርጓችሁ ናቸው እንጂ በክርስትናችሁ እንድትበረቱ የሚያደርጓችሁ አይደለም። የሆነ ነገር ላይ ኦብሰስ ሆናችሁ ከመጽሐፍ ቅዱስ የሚለዩ ናቸው። ፎር ኤግዛምፕል አሁን ዛሬ ዘማርያምን ምሳሌ ሰጠ። ቅድም መውረድ ነው ብሎ ኤፌ ያስቁሞታል። ቤካን ሰምቻለሁኝ እና ዘማርያምን ጠቀሰ። እሱ አንዱ ያስተማረኝ አለ። ዘማርያም የኢየሱስ ስም ሲጠራ ያስጠላኛል ያለ ሰው እኮ ነው። እንዴት እሱን ኮት ታደርጋለህ? እሱ አስተማረኝ እንዴት ትላለህ? ዘማርያም እስከ ዛሬ ድረስ እኔ እዚህ ከ2 ዓመት በላይ ሆኖኛል። ቲክታክ ከመጣው ትንሽ ወር አልፏል። ከ2 ዓመት አንድ ቀን መጽሐፍ ቅዱስ ገልጾ ሲያስተምር አይቼው አላውቅም። በገድላት ላይ ነው፣ በቃ በገድላት ፍቅር ነው። እንደውም እነዚህ ቲክቶዶሶች ሌላ በኩል ትንሽ ሻል ይላሉ የሚባሉ አኬም ጭምር የሚናገሩትን ነገር ስለ ገድላትን መቀበል የለብንም ተብሎ በተነሳው ፋይት እነሱ ያቀረቡትን ነገር የለም ብሎ አይን ባይን እያለ ማኒፕሌት ሲያደርግ የነበረ ሰው ነው እና ገድላት በአጭር ቃል ያንን የኤፋን ለማስረገጥ ነው ከክርስቶስ ላይ የሚያነሷችሁ ናቸው እንጂ ቅድም አኬ የሰጠው አስተያየት ወይም ደግሞ ዮኒ ለተወደደ ወንድማችን እንጸልይለት ምን እንደነካኝ አላቅም። እኔ ትናንትና ጅም ሆኜ እየሰማሁት ነበረ እና ምን እንደነካኝ አላቅም። ድሮ ሲሰድቡኝ ቧል ነበራለ እንደዚህ ነው ያለው። አሁን ቢሰድቡኝም ቢወርዱብኝም ምን እንደሆንኩ አላቅም፣ ምንም አይመስለኝም አለ እና ከስር ስለ ዳንክ ነው የዳነ ሰው ምልክቱ ነው ብዬ ጻፍኩለት እና ይሄ ወንድም ጥያቄ ባሉት 7 ጊዜ ወድቆ ተፈጅቶ ተደቆ ትለኝና እነዚህ ለክርስትና ይጠቅማሉ ትለኛለ። ክርስቶስን እየተቃወመ የሚቃወም ስፕሪት ሆኖ እያለ በክርስትና እንድታድግ ነው አትበለኝ። መተ እንደዚህ አትበለኝ፣ ባክን አትበለኝ። ይሄ ሮንግ ነው፣ አብሶሉትሊ ሮንግ ነው ብራዘር። እንዴ ቅድም ማን ነበር እያለ ነበረ? እኛ እንደዚህ ያለብን ይመስላል ኤፊ ነበር እያለ እንደ ህፃን ምናምን ያለውን አይደለም እንዴ? የሆነ ህፃን ልጅ እንትን የሚለጥ እንደዛ እንዴ ጋይስ። ይሄ እኮ የኤአይ አርቲፊሻል ኢንተለጀንት በጣም የመጠቀበት ዘመን እኮ ነው። ዳንኤል በትንቢተ ዳንኤል እንደተናገረ እውቀት የመጠቀበት የመጨረሻ ዘመን ነው። ህዝቡ ያገናዝባል። መቅደስ የምትባል እንትኗን ሰርቻለሁ ቪዲዮ እንትን እዛ መምህር ቢንያምን ስጠይቀው ሌሎች መምህራኖች ነበሩ። ምን አለች? እኛ እኮ ድንጋይ አይደለንም እናገናዝባለን አለች። እንዴ መልሱልን፣ አትመልሱ፣ እንትን አትበሉ፣ ትቆጡናላችሁ አሉ። ህዝቡ አሁን በእንደዚህ አይነት ሁኔታ ነው ያለው። ስለዚህ ገድላት ካስደነገጧችሁ የመቀበል ግዴታ የለባችሁም። ዘቤ እንዳይሰማ፣ ዘማርያም እንዳይሰማ ስቲል እኮ መቀበል ግዴታ አለባችሁ የሚሉ ናቸው እኮ። አሁን ያሰማን ዳጊ ንጹህ ናቸው አዋልድ ናቸው ምናምን፣ ቅድም ኤርሚ ባለጌዎች ናቸው ወላጃቸውን የማያከብሩ እንዳለው እንደዛ ነው እኮ። እና የማይሆን ነገር ነው። እዛው በመካከላችሁ በጣም 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 የሚያስፈሩ ፊታቸው እንደ ቡላት ድንጋይ የሆነ ካልተቀበልክ ብለው ጥርሳቸውን የሚያንገጫግጩ አሉ። እዛው እንትን ትለዋለህ። ግን አኬ ማምለጫ ሲጠቅስ ብፁዕነታቸው አቡነ ማትያስ ብሎ በዝክረ ንቅያ ያው መጽሐፍቶቻችን ሕጸጽ ካለባቸው ነው ያሉት፣ መታረም አለባቸው ለመጀመሪያ ጊዜ። እግዚአብሔር ስሙ ይባረክ። እንደዛ አሉ እና መምህር ደግሞ ዳንኤል መጥቶ ከ1596 ዓመተ ምህረት ጀምሮ ካቶሊኮች በሃይማኖታችን፣ በስዕላችን፣ በበዓላታችን፣ በህንፃ አሰራራችን 4 እና በሌሎችም ሕጸጽ አስገብቷል። ለ421 ዓመት ካልኩሌት ስታደርጉት 421 ዓመት ለ421 ዓመት ሃይማኖታችን ካን ዩ ብሊቭ ጋይስ በሃይማኖታችን ውስጥ ሕጸጽ አለ እና ምን ታደርጉታለህ? ይለበልብሃል። ይሄንን ዛሬ ይሄንን በቃ ብላችኋል፣ አውጇል፣ አውደ ጥናቱ ላይ አቀርቧል። ሕጸጽ አለ፣ ስተት አለ፣ ተበላሽተናል ተብሏል እና አኬ ማምለጫ እንዲህ ተብሏል እኮ ብሎ ይሄንን ኮት ነው ያደረገው። አለመቀበል ትችላለህ። በቃ እኔ ቃል ገብቻለሁኝ እና እነሱን በአብዮት አደባባይ ወይ የሆነ የሚያመች ሜዳ ላይ ገድላትን እነዚህ ክርስቶስን የሸፈኑትን
ምድራችንን መርገም ያደረጉትን እነዚህን ያቃጠላችሁ ጊዜ አይ ፕሮሚስ ዩ መተነሳትን እንሞቃለን። ብዙዎቻችን ቤካ አንደኛ ነው የሚሆነው እንደዚህ እየተናደደ ቤቱን የሚከፍተው ማለት ነው። እና ወገኖች ይሄ ቀልድ ነው። የብዙዎቻችሁን ጊዜ ላለመፍጀት ትክክል አይደለም። ይሄ ወንድም ጥያቄ ካቀረበ በትክክል ማቅረብ አለብህ እንጂ እንደገና ማኒፕሌት ማድረግ የለብህም። ገድላት በክርስትና ህይወት እንዲበረታ ሳይሆን ከክርስቶስ አንስቶ በሆነ ነገር ውስጥ በመጥቆራ ውስጥ እንድትሆነ ያደርግሃል እንጂ የሚያበረቱ አይደሉም። ሌላ ኤርሚ የተመቸኝ እንደውም እየተናገረ ያለ 45 ደቂቃ ተሰጥቶ እነሱ ቢሰብኩኛ ሲል ውስጤ እየተቃጠለ ነበር። እንዲሁ እሺ ብሎ አንዱ ቢገባና ቢለቀን አውቶማቲካሊ ነው የምንለቀው። እግዚአብሔር ስሙ ይባረክ። እንዴ ራሱ አሁን ከውስጣችን የሚመጣው ስለ ክርስቶስ ማዳን እንዴት እንደጠራን እንዴት ሰስቴን እንደሚያደርገን እንደ አንደኛ ጴጥሮስ ምዕራፍ 1 ጊዜ ልበለው እስኪ በቃሌ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ቃልና ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ተስፋ በመጨረሻው ዘመን ሊገለጥ ላለው ይህም ርስት ነው የሚለው በመጨረሻው ሊገለጥ ላለ ርስት በእግዚአብሔር ኃይል በእምነት ለተጠበቃችሁ በሰማይ ቀርቶላችኋል ይላል። ይህን ነው የምንሰብከው። ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ነው የተሰጠን ሁሉ የተሰጠን። ይሄንንም ሰስቴን የሚያደርገን የሚጠብቀን እኛ እምነታችንን በእምነት ስንቀጥል የእግዚአብሔር ኃይል ይጠብቀናል። ሰርተ ፈክተ እንደ ብሩኬ ቅድም ኮት እንዳደረገው ኤርሚ ገዳም ወጥተ ወርደ እንጨት ፈልጠ ምናምን ሳይሆን ወይም ደግሞ ዛሬ ባጸደ ነፍስ ያሉት እነሱ እየተጉል ማለዳ እየተነሱ እየጸለዩልህ ሳይሆን የእግዚአብሔር ኃይል እስከዛው ቀን ድረስ እስከ ግሎሪፊኬሽን ቀን ድረስ ሰስቴን ያደርግሃል፣ ይጠብቅሃል። እንደዛ ነው የሚለው። እግዚአብሔር ስሙ ይባረክ። ስለ በጎ ፈቃድ መፈለግንም ማድረግንም በእኛ የሚሰራ ይላል ፊልጵስዩስ እነሱ የሚጠቅሱት ቁጥር 12 ቁጥር 13 ላይ 3:12 ይመስለኛል ባለ 3:12 ላይ እና መዳናችሁን ፈጽሙ ምናምን ብለው ያቆማሉ። ቁጥር 13 ላይ ስለ በጎ ፈቃድ መፈለግንም ማድረግንም በእኛ የሚሰራ እሱ ነው ይላል። እግዚአብሔር ስሙ ይባረክ። እና ሁለተኛ ጴጥሮስ ምዕራፍ 1 ላይስ የመለኮቱ ኃይል በገዛ ክብሩና በጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ሁሉ ስለሰጠን ይላል። ገላት አይደለም እኔ የሚረዳኝ ለሕይወትና እግዚአብሔርን ለመምሰል የሚሆን ጸጋ ሰጥቶኛል። ቲቶ 3:11 ሲናገር የለም እንዴ ሰዎችን ሁሉ የሚያድን ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን የጌታችን የኢየሱስ ክርስቶስን ምጽአት ስንጠብቅ በአሁኑ ዘመን በቅድስና በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። ይሄ ጸጋ ያድንሃል፣ ይሄ ጸጋ ያኖርሃል፣ ይሄ ጸጋ እንድታገለግል ኃይል ይሆንሃል። ይሄ ጸጋ ሰስቴን ያደርግሃል። ገድላት አይደለም፣ ስራ አይደለም፣ መፍጋት አይደለም። እግዚአብሔር ሙሉ የሆነ ጸጋ ነው የሰጠን። ጌታ ስሙ ይባረክ። ማይክ ፍሪ ጋይስ። ተባረክ ጌሳምዬ። ጌታ ኢየሱስ ዘመንን ይባርክ። ወገኖች ሰላም ብያለሁ። ሁላችሁም በጌታ ፍቅር ታችም ያላችሁ እሺ እንቀጥል። እኔ ሌትሊ ነው ጆይን ያደረኩት። ማን ነው ያልተናገረው? ኤፍዬ፣ ቤካ፣ ዳግዬን ሰምቻለሁ። ብሩኬ የሚመቻችሁ ከሶስቱ አንዳችሁ ትችላላችሁ። አላችሁ ወንድሞች? እኔ ያለሁ ሜርሲ። ድምፅ ካረበሸ ትንሽ ካፊያ ነገር አለ እኔ ጋር። የማይረብሽ ከሆነ ልቀጥል? አዎ ቀጥል ብሩክዬ ቀጥል። እሺ የሚረብሽ ከሆነ ታስቆሙኛላችሁ፣ ካፊያ እያካፋ ስለሆነ። ሰላም ብያለሁ ሁላችሁንም። ኤርሚዬ፣ ኤፊ፣ ቤካ፣ ሴና፣ ዘማሪ ዳጊ፣ ሜርሲ፣ አንቺንም ከአንጌርሳም ተባረክ። ሁላችሁንም ሰላም ብያለሁ። ክርስቲያን ወንድምቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። 1 ሚሊዮን ታፕታፕ ተደርጓል። በጣም የሚገርም ነው። በጣም ረዥም ሰዓት አይደለም እንግዲህ ከገባን፣ ግን በጣም በፍጥነት ነው የተደረገው። ኦልሞስት ወደ 60,000 ሼር ተደርጓል። በጣም ስለ ትጋታችሁ ጌታ ኢየሱስ ዘመናችሁን ይባርክ። እጅግ በጣም ነው መወዳችሁ። እናንተ የተባረካችሁ ወንድም እህቶች ሁላችሁንም እንግዲህ ሰላም ብያለሁ። ከመናገሬ በፊት እዚህ ቲክቶክ ላይ በተለይ በእምነት ላይ ለምሰሩ
ወንድም እህቶች አንድ ማሳሰቢያ መናገር ፈልጋለሁ። እሱ ምንድነው በእግዚአብሔር ዘንድ ዮኒ ማኛም ዳነ አስናቁ ልዩነት የላቸው። ዮኒ ማኛም አንድ ነፍስ ነው የሚድነው፣ አስናቁም አንድ ነፍስ ናት። በእግዚአብሔር ዘንድ እኩል ነፍስ ነው ማለት ነው የሚድነው። ዮኒም ዳነ አንድም እህት ብትድን እኩል ነፍስ ነው። ነገር ግን እግዚአብሔር እንደዚህ አይነት ነገሮችን ሲያመጣ በአግባቡ ልንጠቀምበት ይገባል ብዬ አምናለሁ። ያለ ምክንያት አይደለም። ለምን መሰላችሁ? ቤተ መቅደሱ እንዲሰራ ማለት ሁለተኛው ቤተ መቅደስ በዘሩባቤል የተሰራው ቤተ መቅደስ እንዲሰራና ቅጥሩ እንዲቀጠር የአሕዛብን ንጉስ ነው እግዚአብሔር ያነሳሳው የአሕዛቡን ንጉስ ነው። እና እግዚአብሔር በአንድም በሌላም ይሰራል። እንደዚህ አይነት አጋጣሚዎች ሲገኙ በደንብ የእግዚአብሔርን ቃልና ያሉበትን ስፍራ በደንብ ልናሳያቸው ይገባል። እግዚአብሔር ሰዎች ሊጠራ ሲፈልግ ነው እንደዚህ አይነት ነገሮችን የሚያመቻቸውና በአግባቡ ብንጠቀምበት ማለት ፈልጋለሁ። ሁለተኛው በኢትዮጵያ ኦርቶዶክስ ቤት የተነሳውን እሳት ማንም ላያጠፋው ተቀጣጥሏል። ማንም ነው ማያጠፋው ነው የምላችሁ። የትኛውም አባት ተሰብስቦ ተመልከቱ። እኔ ብፁዕ አቡነ እንድሪያስ የተናገሩትን ንግግር ከሰማችሁ ማርያም ስትበላ ወደ መጸዳጃ ቤት አትሄድም ነበረ፣ ምክንያቱም መለኮት በእርሷ ስለነበር በውስጡ አይቃጠል ነበር ብለው ሲያስጨበጭቡ ነበር። አሁን እሳቸው የሊቃውንት ጉባኤ ሰብሳቢ ናቸው፣ የበላይ ናቸው። እንደዚህ አይነት አባቶች ይጨበጨብላቸዋል። የዓለም ቤዛ ኢየሱስ ክርስቶስ ብቻ ነው ብሎ የተናገረ አንድ አባት ደግሞ ከቤት እንዳትወጣ የቁም እስረኛ ነህ ምናምን ተብሎ ምን ይባላል? እንደዚህ አይነቱ ሰው በቃ እስረኛ ትደረጋለህ። ግን ማንም አያስቆመውም። ብፁዕ አቡነ ገብርኤል ትላንት አምቦ ነበሩ፣ ሲሰብኩ ነበር። ኩልል ያለ የእግዚአብሔር ቃል ሲያስተምሩ ነበር። አምቦ ላይ የተባረከ የእግዚአብሔርን ሐሳብ ሲያስተላልፉ ነበር። አታቆምም ነው የምልህ። ማንም ተሰብስበ ከቤት አትወጣም ተዘግቶብሃል ብትለው ጊዜው የእግዚአብሔር ነው። እግዚአብሔርን አንተ ልታቆሙ አችልም። ሌላ ሁለተኛ አባት ልንገራችሁ። ብፁዕ አቡነ በርናባስ ትምህርታቸው ይፈተሽ ተባለ አይደል? ብፁዕ አቡነ በርናባስ ምን እንደተናገሩ ላሰማችሁ። ትምህርታቸው መፈተሽ አለበት። የምንፍቅና ትምህርት ይናገራሉ። ማንም አያስቆምህም ነው። ማንም እነሱን ሊያስቆም አይችልም። ለምን? የእግዚአብሔር ጊዜ ነው። እግዚአብሔር ህዝቡን የሚጠራበት ጊዜ ነው። ምን ብለው ተናገሩ ላሰማችሁ። አሁን ይሄ የማሰማችሁ ድምፅ ትላንትና የተደረገ ኢንተርቪው ነው። እዚሁ ኢትዮጵያ ውስጥ ትላንት የተደረገ ኢንተርቪው ምን እንዳሉ ላሰማችሁ። እስኪ ናና አሁን ብፁዕ አቡነ በርናባስ ተሳስተዋል በላይ፣ ልክ አይደሉም በላይ፣ ናና እስኪ ያስቆማቸው። እሳቸው አይደሉም። በቃ የእግዚአብሔር ጊዜ ነው ይሄ። ስለዚህ ማንም ክሬዲት ደግሞ አይወስድም። እግዚአብሔር ነው ስራውን የሚሰራው። እግዚአብሔር ነው። በአንድም በሌላም እግዚአብሔር ሊሰራ ይችላል። በሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ የሚለውን ቃል አስተውላችሁታል? የሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ ያለውን ቃል አስተውላችሁታል? እግዚአብሔር ይላል ጳውሎስ በኤፌሶን በነበረበት ወቅት ማለት ነው። እግዚአብሔር በጳውሎስ እጅ ድንቅና ተአምራትን ያደርግ ነበር ይላል። የተአምራቱ ባለቤት ማን ነው? ሰምታችሁኛል በደንብ ቃሉን። የተአምራቱ ባለቤት ማን ነው? እግዚአብሔር ነው። ጸልያችኋል ክርስቲያኖች፣ በዛ ቤት ያሉ እህት ወንድሞች፣ እናት አባቶች እንዲድኑ ጸልያችኋል። በቃ እግዚአብሔር ጸሎታችሁን ሰምቷል። አሁን ጊዜው ነው። የሚያመልጡበት ጊዜ ነው። ማንም ይሄን እሳት አያስቆመውም ነው የሚለው። ይሄው ስሟቸው ምን እንደሚሉ ብፁዕ አቡነ በርናባስ እንደሆነ አለቃስቀምጠውታል። እና ቀይሮ ፈራጅ ስለኛ የሚፈርደው ማለት እኔ አይገባኝም። ፈራጅ ማታዲያ ስራው ምንድን ነው? ስራው መስሎ ፈራጅ አይደለም። መለኮት እኮ ፈጣሪ ነው፣ አምላክም ፈራጅነት ነው። ድሮስ ምን ኖሯል? ትናንትናም ፈራጅ ነው፣ ፈራጅ ነው፣ ለዘላለም ፈራጅ ነው። ያስደነቀው ሰው ሆኖ የማለደ ሰው ሆኖ የተቀበለው መከራ። እንደውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያለበት ሰው ይበልጣል ነው ያስገርማል፣ ያስደንቃል ነው ያሉት። እና ያን የራስን ስላልገባኝ ግን ከታች ምን ይላል? ስለኛ የሚፈርደው ይልና ድሮ አልነበረም። ድሮ እንግዲህ ይኸው በግዙ የምታየው ነው ወይ ተዋቀስ በእንጃለን እንዴ። አሁን ይሄ እንግዲህ አዲስ የመጣ ነው ለእኔ። ስለዚህ ደግሞ የብቻ አይደለም፣ እታች ግሪክኛው ግን የሚማልደው ነው። እንግዲህ
በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክ ነው አይደል? አዲስ ኪዳን የተጻፈው መጀመሪያ በግሪክ ነው። አስታራቂው ግሪክ ነው። ግሪክኛው በቀኝ ያለው ስለኛ የሚማልድ ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድን ነው ይላል። ቃሉን መቀየር ትርጉም የለውም እያሉ ነው። የሚማልደው የሚለውን ቃሉን ትቀበልና ምን ማለት ነው የሚለውን ማብራራት ነው ያለብህ። እስኪ አብራሩ ተባሉ፣ ተመልከቱ። እሺ ምን ማለት ነው አብራሩ ብሎ ጠየቃቸው። ስሟቸው ምን እንደሚሉ ስሟቸው። ሲያብራሩት ስሙት። ሮሜ 8:34 ምን ማለት ነው? እሺ ቃሉ የሚማልድ ከሆነ ምን ማለት ነው? ያብራሩት እስኪ እንስማቸው። ጌታ ይባርኩት ብፁዕ አቡነ በርናባስ እንስማቸው እንደሚሉ። ይማልዳል ማለት ነው። ኃጢአትን ሲያስተሰርይ ነበር፣ እያስተሰረየ ነው፣ ያስተሰርያል ማለት ነው። ደሙ ደግሞ ዝም ብሎ አይደለም፣ ሊቀ ካህናት ነው እሱ ራሱ፣ መስዋዕት ነው እሱ ራሱ። መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው፣ እየለመነ ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር፣ እየማለደ ነው፣ ያማልዳል። በአውቀኛ ያለው ስለኛ የሚማልደው ምንድን ነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንም እንጂ ማልዶ ነበር። በደንብ ሰምታችሁታል። ማስተማር ነው ያለብን። አንዴ በቀራንዮ የተሰራው ስራ ዘላለማዊ ነው ብለን ማስተማር ነው ያለብን እያሉ ነው ያሉት እንጂ ቃል ቀይረን ሸሽተን የእግዚአብሔር ቃል ላይ ማመጽ ነው እያሉ ነው ያለው። ይሄን እሳት አታቆመው ወዳጄ። ተሰብስበክ ከቤት እንዳይወጡ ትምህርታቸው ይመርመር ብለህ አታቆማቸውም። ለምን? ብፁዕ አቡነ በርናባስን ብታቆማቸው ሌላ አባት ይነሳል፣ ብፁዕ አቡነ ገብርኤል ይነሳል። በቃ ይሄ የእግዚአብሔር ስራ ስለሆነ የእግዚአብሔር ጊዜ ስለሆነ ለምንድን ነው ጥያቄ በዛው በዛ ቤት? ለምን ይመስላችኋል? ለምን ይመስላችኋል? ፖለቲከኛ ሁላ እየጠየቀ ያለው የእግዚአብሔር ጊዜ ስለሆነ ነው፣ የጌታ ጊዜ ስለሆነ ነው። ሰዎች ይመጣሉ ወደ መዳን ይመጣሉ። አታጭበረብርም፣ በቃ አታጭበረብርም። እያሽሞነም ሞንክ ያንተን ፍጡራን የጌታን ስራ እንዲሰሩ የምታደርግበት ጊዜ አብቅቷል። እሺ ይህን ካልኩኝ ወንድማችን ወደ ተናገረው ንግግር ልሄድ። ወንድማችን ወደ ተናገረው ንግግር ሶስት ነገር በቪዲዮ ላይ አንስቷል። አንደኛ ከጻድቁ ህይወት እንማራለን አለ። ከምን? ከጻድቁ ህይወት። ጻድቅ የሚለው እነ አቦን እነ ተክለ ሃይማኖትን ነው ልነግራችሁ ነው። ሁለተኛው ክርስቶስ ላይ መቀለድ ነው ብሎ ዮኒን ከሰሰው። ሶስተኛው አለመቀበል ይቻላል ነው። አለመቀበል ይቻላል። ከጻድቁ ህይወት እንማራለን የሚለውን ላሳያችሁ። እስኪ ሮንግ ተርንን ያየሰው አለ? ሮንግ ተርንን ያየሰው? እኔ ፊልም ወድ ነበር፣ አይ ነበር፣ በደንብ ነበር ማለት። አድቬንቸር በጣም ወድ ነበር። ሮንግ ተርንን ያየሰው አለ? አይታችኋል? አድቬንቸር ፊልሞችን አይታችኋል? አይታችሁ ታውቃላችሁ? እስኪ አሁን ከሮንግ ተርን ምንድነው የምትማሩት? ምንድነው የምትማሩት? አሁን ያ ሰው የሚበላ ሰውዬ ማለት ነው፣ ሰው ከሚበላው ሰውዬ እስኪ ምንድነው የምትማሩት? በጭካኔ ሰው ከሚገል ሰውዬ። መጽሐፍቶቻቸው እኮ እንደዛ ናቸው እኮ። አቦ 30 ዓመት በጭንቅላቱ ተዘቀዘቀ፣ ድንጋይ ነክሶ ተዘቀዘቀ። እስኪ አሁን ከዚህ ህይወት ምንድነው የምትማረው? ንገረኝ። የሰውየውን ጀብደኝነት እኮ የሚተርኩ መጽሐፍቶች ናቸው እኮ። አቦ 100 ዓመት ባህር ውስጥ ተዘቅዝቆ በጭንቅላቱ ቻርጅ ሲያደርግ ነበር። ንገሩ፣ ይሄንም ነገሩና ቻርጅ እያደረገ ነበር። 100 ዓመት በጭንቅላቱ ተዘቅዝቆ ለኢትዮጵያ ህዝብ ሲጸልይ ነበር። እስኪ ከዚህ ህይወት ተማርና አሁን ልትዘቀዘቅ ነው 100 ዓመት። አንተም 1 ሰዓት 5 ደቂቃ ትዘቀዘቅም ወዳጄ፣ 5 ደቂቃ። ተክለ ሃይማኖት በአንድ እግሩ ቆሞ 7 ዓመት ጸለየ። እስኪ ከዚህ ህይወት ምንድነው የምትማረው? ምንድነው እኔ ኢትዮጵያ ውስጥ ካሉት ድርሳንና የገላት መጽሐፍት አንዱንም መዘክ ይሄው ይሄ ህይወት ብላ ትነግረኝም። ይሄው ይሄን ቻሌንጅ አቅርቤልሃል። እስኪ ከዚህኛው መጽሐፍ ላይ ይሄው ይሄኛውን ህይወታቸውን እንማራለን ብላ አሳየኝ። እስኪ የትኛውን ህይወት ነው የምትማረው? አቡነ አጋቶን የሚባለው ሰውዬ 30 ዓመት ሙሉ ድንጋይ ነክሶ ሚካኤልን አዘለው። አቤት አቤት አቤት። እሺ ሚካኤል፣ አንተ ደግሞ ገብርኤልን ልታዝለው አይደል? ተማርክ፣ አጋቶን ተማርክና አንተ ደግሞ ሚካኤልን ልታዝለው። ልጅህን 1 ሰዓት አታዝልም ወዳጄ፣ እንኳን 30 ዓመት ማለት ነው። እንኳን 30 ዓመት
አሁን የትኛው ህይወት ነው? እስኪ ከነዚህ መጽሐፍት ላይ የትኛውን ህይወት ነው የምትማረው? የትኛውን ህይወት ነው የምትማረው? አንድ ይሄን ህይወት ከነሱ ተማር። ጀብደኝነት እኮ ነው የምልህ። ጀብደኝነታቸውን የሚተርኩ መጽሐፍት ናቸው። ጀብደኛ አቅማቸውን ያሳዩበት ማለት ነው። ከፀሐይ በላይ 7 ዓመት ኖረ። የምርህን ነው? ከፀሐይ በላይ 7 ዓመት ኖረ። አሁን ይሄን ህይወት ምንድነው? አሁን ከዚህ ህይወት ምንድነው የምትማረው? ከጳውሎስ ህይወት እስኪ እንማር። በቃ ይሄው ከቅዱሳኑ ህይወት አይደል የምንማረው? ይሄው የጳውሎስ ህይወት አለ፣ የነ ጴጥሮስ ህይወት አለ። የሐዋርያት ሥራ መጽሐፍ ምዕራፍ 12ን ታውቁታላችሁ አይደል ወንድሞች? ክርስቲያኖችን ነው ምለው። የሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ በድፍረት ኢየሱስን እየሰበከ በሰይፍ የሞተ ማን አለ መሰላችሁ? ያዕቆብ የሚባል ጀግና ሐዋርያ አለ። የዘብዴዎስ ልጅ የዮሐንስ ወንድም ማለት ነው። ኢየሱስ እያለ እሱ ወንድሙ ሞቶ አልተመለሱም ወደ ኋላ፣ ፈርተው አልሸሹም እነ ጴጥሮስ። ኢየሱስ ማለታቸውን ቀጠሉ። ይሄው ህይወት ማለት ይሄ ነው። የጻድቅ ህይወት ማለት ይሄ ነው። ኢየሱስ እያሉ መሞት፣ ኢየሱስ እያሉ መገረፍ፣ እስር ቤት ሆነው ስለ ኢየሱስ ይናገሩ ነበረ። ፍርድ ፊት ቆመው ኢየሱስ ይሉ ነበር። ይሄ ነው በቃ የጻድቅ ህይወት ማለት ይሄ ነው። የጻድቅ ህይወት ማለት ይሄ ነው። ምንማረው ይሄን ነው ከነሱ። ስለ ኢየሱስ ስለከፈሉት ነገር እንማራለን። እዚህ ህይወት ላይ ኢየሱስ የሚለው ስም ላይ ሳይቀላቅሉ ሙተዋል። አንድ የምሰጥ አለኝ አለ ጴጥሮስ። ውብ በምትባለው ስፍራ ላይ ቁጭ ብሎ ይለምን የነበረ አንድ ሲወለድ ጀምሮ መሄድ መራመድ የማይችል ነበረ። ሲለምኑት ጴጥሮስንና ዮሐንስን ምንም የለኝም፣ ገንዘብ የለኝም፣ ባዶ ነው ኪሴ፣ ግን አንድ የምሰጥ ነገር አለኝ አለ። በቃ ይሄን ነው እነሱ የተናገሩት በሕይወት ዘመናቸው። ኢየሱስ 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 እያሉ ሞቱ። አንድ የምሰጥ ነገር አለኝ፣ እርሱም አለ ኢየሱስ የሚባል ስም፣ ተነስና ተመላለስ አለው። ይሄ ውድ የሆነ ስጦታ ነው። ይሄ ከአብ የሆነ ስጦታ ነው። እሺ ከአብ የሆነ ቸርነት ነው። ይሄን ሰጡ ሐዋርያቶቹ። እኔ የሚል ጀብደኝነት አልነበራቸው። በሚያረጉት አገልግሎት ሁሉ ሊያነክሷቸው እንኳን ሲፈልጉ ልብሳቸውን አውልቀው ይሮጡ ነበር እነ ጳውሎስ። ለምን ከኛ አይደለም ይሉ ነበር። ይሄኛው ሰውዬ ይመጣና 100 ዓመት ይዘቀዘቃል። የኢትዮጵያን ሕዝብ ካልማርክልኝ አልወጣም ይላል፣ ያምጻል። በኔ ካላመነና በኔ ሲያምንና የኔን ቃል ኪዳን ሲፈጽም የኢትዮጵያን ሕዝብ ካልማርክልኝ አልወጣም ከዚህ ባህር ይላል። አመፀኛ ሰውዬ ከህይወቱ ማራለሁ ትለኛል። ከህይወቱ ማራለሁ። እስኪ ይሄን ቻሌንጅ ተቀበል። አንድ ጻድቅ፣ በጣም የሚገርመውን ነገር ልንገራችሁ። ሴንት አንቶኒ የሚባል ጻድቅ አለ። የሚጠቅሱት ይሄን ገድል ነው። እስኪ ይሄን ገድል ጥቀስና ተናገራ። ኢትዮጵያ ውስጥ ይሄ ገድል ተጽፏል። በጣም በሚያሳዝን ሁኔታ ነውር የተጻፈበት መጽሐፍ ማለት ነው። ውጭ ያሉት ገድላትና ኢትዮጵያ ውስጥ ሰማይና ምድር ነው ብላችሁ ባዕድ ኪዳናት የሞሉባቸው ባዕድ ኪዳን። ልቀጥል። ክርስቶስ ላይ መቀለድ ነው። ማን ነው የቀለደው? ኢየሱስ ብቻውን ያድናል ብሎ የተናገረ ዮናስ ነው። ያንተ መጽሐፍቶች ናቸው ኢየሱስ ላይ የሚቀልዱት። የክርስቶስ ስጋና ደምና የተክለ ሃይማኖት የድግሱ ፍርፋሪ እኩል ነው ብለህ ጽፈ በደሙ ላይ የቀለድክ አንተ ወይስ ዮኒ ማኛ? ማን ነው የቀለደው? ማን ነው የቀለደው? የጋን ጥራጊውን አተላውን ልሰ ትድናለህ፣ አተላው እንደ ደሙ ይሆንልሃል ብለህ የጻፍከው እኮ አንተ ነህ። ከዚህ በላይ በክርስቶስ ላይ የሚቀልዳል እንዴ? አንተ ነህ የቀለድከው። ነውረኛ መጽሐፍት ይዘህ ቀለዳችሁ አልክ፣ ቀለደ አልክ። ያንተ ነውረኛ መጽሐፍቶች ናቸው በጌታ ደም ላይ የቀለዱት፣ በጌታ ደም ላይ የቀለዱት። ቀጥሎ ለአይምሮ የሚከብድ ካለ አለመቀበል ይችላል። እስኪ ለአይምሮ ማይከብድ አንድ ነገር ንገረኝ። እስኪ አንድ ነገር ንገረኝ። እስኪ አንተ እንደው ጎበዝ ከሆንክ ለአይምሮ የማይከብድ አንድ ነገርና የምትቀበለውን አሳየኝ። እስኪ አንተ የምትቀበለውን ንገረን። እኛም ይሄው በቃ ይሄን ይቀበላል ብለን እንመነ። እስኪ አንተ ይሄኛውን ነገር ይሄኛውን ኪዳን ለአይምሮ ስለማይከብድ አሁን ለምሳሌ ሐሙስና የሆነ ቀን እሁድ
እባብ የገደለ ይጸድቃል የሚለው እሺ ለአይምሮ ከበደክ። እሺ ይሄኛው ለአይምሮ አይከብደኝምና ይሄን እቀበለዋለሁ እስኪ ብለህ ንገረን። ምን ለአይምሮ ለምንም ነገር እኮ ነው፣ ለምንም ነገር የከበደ ነገር እኮ ነው ያላችሁ። አንድ የሚመረጥ አለመቀበል ይቻላል። ለአይምሮ የከበደ ሳይሆን ሁሉም ለአይምሮ የሚከብድ የሚሰቀጥጥ ባዕድ ኪዳናት ናቸው። በክርስቶስ ላይ ያመፁ መጽሐፍት ናቸው። የሚታረም የለውም። ተሰብስባችሁ እናርማለን ብትሉ የሚሆን አይደለም። የሚቃጠል መጽሐፍት ነው ያላችሁ። የሚቃጠሉ መጽሐፍት ነው ያላችሁ። እኔ እንደዚህ ላለው ጊዜያችሁን በህይወታችሁ ላይ አትቀልዱ። ሞት መች እንደሚመጣ አናቅም። ይሄው ከ5 ሰከንድ ከ10 ሰከንድ በኋላ የሚፈጠሩን አናቅም። ይዞ ይሄዳል ወዳጄ፣ እህቴ ይዞሽ ይሄዳል። ጊዜሽ ያበቃና ትሄጃለሽ። ጌታ መች እንደሚመጣ አናቅም። ምትቀልጁ ዘላለምሽ ላይ ነው። ሲኦል ማለት ምን ማለት እንደሆነ ታውቃላችሁ? ይሄን ፍቅር የሆነ አምላክ ለዘላለም ማጣት ማለት ነው ሲኦል ማለት። ይሄ ንጉስ ተናፋቂ የሆነ አምላክ ለዘላለም ላታገኘው ተለያየክ ማለት ነው። አሁን ግን እድል አለክ። አሁን እድል አለክ። ወደዚህ ንጉስ የመምጣት እድል አለ። ይሄን ጌታ የማግኘት እድል አለ። አንዴ ሞት መጥቶ ወሰደ ማለት ግን ለአንዴና ለመጨረሻ ጊዜ ይሄን ንጉስ አታየው። ይሄን አምላክ አታየው። ስለ አንተ እጁ የተወጋውን፣ ስለ አንተ ጎኑ የተወጋውን ኢየሱስን ለዘላለም ታጠዋል። ፍቅር ማለት ምን ማለት እንደሆነ ታውቃላችሁ? ዮሐንስ በመልእክቱ ምዕራፍ 4 ቁጥር 9 እና 10 ላይ ነግሮናል። ፍቅር ማለት እንደዚህ ነው። እናንተ እንደወደዳችሁት እኛ እንደወደድነው ሳይሆን እርሱ ራሱ ወዶን ልጁን ሰጠን ይላል። ይሄን ፍቅር የሆነ አምላክ ነው የምናጠው ለዘላለም። ከፉክክር ውጡ። ዛሬ ወስኑ፣ ይሄን ጌታ ተቀበሉ። የዘላለም ህይወት ነውና እኛ ጌታን የተከተልነው እዚህ ምድር ላይ ስላለው ስለሚበላ ስለምናጌጥበት ለብሰነው ስለምንወጣው ነገር አይደለም። ስለዛማ ቢሆን እንደኛ ምስኪኖች የለም። የተከተልነው ስለ ዘላለም ህይወት ነው። የተከተልነው እርግጠኛ ስላረገን ነው። የተከተልነው ደሙን አይተን ነው። የተከተልነው በወንበዴዎች መካከል ተሰቅሎ ርዕስ ሆኗል ኢየሱስ። 3 እኮ አሉ እኮ አይደል? 3 የተሰቀሉ ሰዎች አሉ። ግራና ቀኝ የተሰቀሉት እንኳን ስለ አዳኙ ነበር የሚያወሩት። ስለ አዳኙ ስለ መሲሁ ያወሩ ነበር። እየተሰቀለ እየሞተ ርዕስ የሆነ አምላክ ነው የተከተልነው። ለምን? የዘላለም ህይወት ነው። እሱ የሞተው በድሉ አይደለም፣ እነሱ በበደላቸው ሞቱ። እሱስ ስለኔ በደል ሞተ። ስለ አንቺ በደል ነው የሞተው እህቴ። አሁን በጨለማ ውስጥ ያለሽ እህቴ፣ አሁን በጨለማ ውስጥ ያለው ወንድሜ፣ ስለናንተ በደል ሞተ ኢየሱስ። የናንተን ኃጢአት ተሸከመ። ኑ አምልጡ፣ እርሱ የዘላለም ህይወት ነው። እሱ ያዕቆብ ያየው መሰላል ነው። ወደ አብ ምንደርስበት ብቸኛ መንገድ ኢየሱስ ብቻ ነው። ጣጡስም ትሁን ማርያም፣ ጳውሎስ፣ ጴጥሮስ የዘላለም ህይወትን ሊያሰጡ ሊያስገኙ ወደ አብ ሊያደርሱ አይችሉም። ብቸኛው መንገድ ኢየሱስ ብቻ ነው። የተሳሳተ መንገድ ላይ ነው ያላችሁት። ኑ ወደ ኢየሱስ፣ ኑ ወደ እረፍት። ክብር ለኢየሱስ ይሁን። ተባረኩ ወንድሞች። ተባረክ ብሩክ። የጌታ ኢየሱስ ዘመንህን ይባርክ። በጣም ደስ የሚል ማብራራት ነበር። ተባረክ። እሺ ቢኒ እንኳን ደህና መጣ። እሺ ሌላ ያልተናገረ ማን ነው? ቤካ አውርተሃል። ቢኒ መቀጠል ትችላላችሁ። ሴና ማውራት የምትፈልጊ ከሆነ ትችያለሽ። እኔ መቼ አወራው ነው አወራሽ? እሺ አይ እየጠየቅኩ ነው እንጂ ቀጥሉ። እሺ እኔ ያው ችግር የለውም። እኔ እንኳን ብዙ አላወራ፣ ግን ኤፊም ስላወራ፣ ብሩኬም ሄርሚም ስላወሩ፣ ዳግዬም በደንብ አድርጎ ስላወራ እነሱ ላይ ያው ተመሳሳይ ሀሳብ እንደመጨመር ነው የሚሆነው። የተለየ ሀሳብ ያለኝ አይመስለኝም። ግን ቢሆንም ማን ነው ለኢየሱስ እውነት ትክክለኛና እውነተኛ ፍቅር ያለው የሚለውን ነገር ግን በተወሰነ መንገድ ባይ ብናይ ብዬ ማሰባለሁ። ማለት መዳን በሌላ ማንም የለም እንንበት ዘንድ ከሰማይ በታች ሌላ ስም የለም ብሎ የሚያምነው ነው ለኢየሱስ ክርስቶስ እንደው ፍቅር እንደሌለው
የሚገለጠው ወይም ደግሞ የለም ተብሎ የሚፈረጀው ወይንስ ገድላቱ ላይ የተጻፉት እነኚህ በክርስቶስ ላይ የተጨመሩ የተደረጉ ለህይወት የማይጠቅሙ በሰው ብላት የተሰሩ ተረትን ትክክል ናቸው ለህይወት ይጠቅማል ብሎ ማመንና መቀበል ነው ለክርስቶስ ፍቅር እንዳለ መገለጫ? እና አንዳንድ ጊዜ ሰዎች ሲያወሩ የሚያወሩት ነገር ፈጽሞ ከክርስትና ህይወት ጋር ወይ ደግሞ ከክርስትና አስተምሮ ጋር የተጣላ ነገር እንደሆነ አንዱ መታያቸው ነው ብዬ ነው የማስበው። የቤተ ክርስቲያን ራስ ክርስቶስ ነው። ከክርስቶስ ውጭ ደግሞ ሁሉም ነገር በቃ ወደ ውጭ ነው ማለት ለእኛ የሚጠቅመን አይደለም። ለምሳሌ ጌታችን ኢየሱስ ክርስቶስ በዚህ ምድር አንድ ያለው ነገር አለ፣ ሁላችሁም እንደምታውቁት በእኔ የሚያምን ያለው እና ከእርሱ ውጭ የሚያምን ከእርሱ ውጭ እንዲያምን አድርጎ ያስተማረበት የለም። በእርሱ የሚያምን ግን የዘላለም ሕይወት እንዳለው በላከው በእግዚአብሔርም የሚያምን እርሱ የዘላለም ሕይወት እንዳለው ከጨለማ ወደሚደነቅ ብርሃን እንደመጣ ፈጽሞ ወደ ፍርድ ዳግም እንደማይመጣ ነው ያስተማረና ኦርቶዶክስ ውስጥ ያሉትን እነኚህ ገድላት ድርሳናትን አፍቅረው ተቀብለው በእነርሱ መኖር የሚፈልጉ እነርሱ ለክርስቶስ ፍቅር እንዳላቸው ለማሳየት የሄደበት ርቀቶችስ በጣም ነው የሚያሳዝነው። ግን እኛ ክርስቲያኖች ሁላችሁም እንደምታውቁት መዳን በክርስቶስ ኢየሱስ ብቻ እንደሆነ ምናምነው። እነርሱ ጋር ለምሳሌ ማነው የአቡነ ቆስጦስ ኪዳናቸውን የተናገረ 64 ትውልድ ይድናል። ኦኬ የሚያገለግሏቸው ደግሞ 27 ትውልድ ይድናል። ፕላስ ደግሞ የአቡነ ቆስጦስ ቤተክርስቲያን በዚህ ነው ብሎ ለጠቆመ ሰው 26 ትውልድ ይማራል። በአቡነ ቆስጦስ ሬሳቸው ላይ ወይም መቃብራቸው ላይ ሽቶ ያርከፈከፈ አረማዊ ቢሆን የገደለ ነብሰ ገዳይም እንኳን ቢሆን በላይ በሰማይ በአቡነ ቆስጦስ ኪዳናቸው ምክንያት ይነጻል እያሉ የክርስቶስን የመስቀሉ ስራ ማክፋፋት ነው ለክርስቶስ እንደው ፍቅር እንዳለ አይነት መገለጫው እንደዛ ነው እንደ ያለው ነው። ለማንኛውም ግን ኦልሞስት እሺ አንድ ቪዲዮ ላሰማችሁ። ግን እኔ ብዙ ጊዜ ወንድሞች በጣም ብዙ ካወሩ በኋላ ማውራት ደስ አይለኝም። ቢኮዝ ምንም የሚወራ ነገር የለማ ሁሉም ስላወራበት በጉዳዩ ላይ የሆነ ተመሳሳይና አሰልቺ ነገር ነው የሚሆነው ብዬም ስለማስብ ግን አንድ ቪዲዮ ስለ አቡነ ቆስጦስ ላሳያችሁ። እሺ የአቡነ ቆስጦስ የምወደው ሰውዬ ነው። ባይ ዘ ወይ ከእሱ ጋር ፍቅር ይዞኛል እኔ። አቡነ ቆስጦስ ስንት ትውልድ ያስምራሉ? አቡነ ቆስጦስ 84 ትውልድ ያስምራሉ። አቡነ ቆስጦስ ሌላው ደግሞ ሌላስ 64 ነው የሚያስምሩት። አዎ ቃል ኪዳኑን ደግሞ የተናገረ 64 ትውልድ የአቡነ ቆስጦስ የአባታችን ቤታቸው ደግሞ ሲሰራ በዚህ ዙሪያ ላይ የሚያገለግል በገድላቸው ላይ ምን ተብሏል? 26 ትውልድን ያስምራል ማለት ነው። እሺ ሌላው ደግሞ የአባታችን የአቡነ ቆስጦስ ቤተክርስቲያን ቤት በኩል ነው ያለው እባክህ አሳየኝ ብሎ ደግሞ ለጠቆመ ሰው 26 ትውልድ ያስምራል። የጂፒኤስ አገልግሎት ይሄ ሁሉ ለምን አስፈለገ ብትሉ ይሄ መጽሐፍ ቅዱስና የቤተ ክርስቲያናችን ስርዓት እንደውም ገድላት እንደማይለያዩ ለማወቅ ታቸውን ያሳየ 26 ትውልድ ያሉት ታዲያ በቀዝቃዛ ውሃ ስም ሰጥቶ የጻድቁን ዋጋ ከተቀበለ ቤት ደግሞ ያሳየ ይሄ የእግዚአብሔር ድንቅ ስራው ነው። ስለዚህ እንዳትጠራጠሩ ለማለት ነው።
ለእምነታቸው ምንድን ነው ጥቅሙ? ስለ እምነታቸው ራሱ ያረፈስ በነገራችን ለአንድ ሰው ንስሐ ሳይገባ ይሞት አረመኔ ቢሆን አሁን ያልኩትን ነገር ማለት ነው። ከዚያ እንዴት እንደሚነጻ እንደሚድን እስኪ ያስቡት። እግዚአብሔር ይመስገን። አንድ ሰው ኃጢአተኛ እንኳን ሆኖ በደለኛ ሆኖ ንስሐ ሳይገባ ቢሞት የአቡነ ቀውስጦስ ቃል ኪዳን ይርዳን። እንደው እቺን ነፍስ በመንግስተ ሰማያት አባታችንን እምነቱን መቃብሩን ከፍቶ የነሰነሰበት ምን ያደርጋል? ነጭ ሸማ እንደተጎናጸፈ ይጸዳል ማለት ነው። ይሄም ሁሉ ምን አለው? ጥቅም አለው። ገነት መንግስተ ሰማያት ይገባል ማለት ነው። ሁሉ ምን አለው? ጥቅም አለው። ገነት መንግስተ ሰማያት ይገባል ማለት ነው። እሺ፣ ለማንኛውም ግን መጽሐፋችን የሚለው እንደዚህ ነው። ስሙ ማን ነው? ቤቴ አቡነ ቆስጦስ። ስሙ ማን ነው? አቡነ ቆስጦስ። ታዲያ አንተ አሁን እኮ ይሄ በጣም ቀውስ ጦስ የቀውስ ጦስ ከቀውስ ጦስ ታዲያ ምን ትጠብቃለህ? አሁን እኮ የቀውሶች ጦስ ነው እኮ አሁን የቀውሶች ጦስ ነው። እውነት ነው። ከቀውሶች ጦስ ምንም አይጠበቅም። የቀውስ ጦስ ስለሆነ ብሩኬ ከቆሮንቶስ ስትጎል ይሄ ነው ችግሩ። ወንድሞች ደስ ይላል ሀሳባቸው። እሺ መጽሐፉ እንደዚህ ይላል። በአቡነ ቆስጦስ ምናምን ሳይሆን ወይም ደግሞ እነሱ በብልሃት በፈጠራቸው ተረቶች ወይም ደግሞ በኪዳናቸው ምክንያት ወይም በኪዳናቸው በኩል ሰዎች ምንም አረማዊ እንኳን ቢሆን በክርስቶስ ባይድን ወደ ሲኦል ቢወርድም ችግር የለውም በኪዳናቸው አማካኝነት ወደ እግዚአብሔር መንግስት ይገባል የሚል መጽሐፍ ቅዱስ የማያውቀው ተረት ነው ወይም ደግሞ የተረገመ ትምህርት ነው። ያ መጽሐፋችን እንደዚህ ይላል። ሙሴ በምድረ በዳ እባብን እንደሰቀለ አይደለም። ከዚያስ እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ካለ በኋላ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያውን ልጅ እስኪሰጥ ድረስ ዓለሙን እንዲወዷልና አለቀ። This is the gospel። ማንም ሰው በክርስቶስ ኢየሱስ ካላመነ በስተቀር አቡነ ቆስጦስ አይደለም እንጦሮንጦስ ቢሆን በኪዳኑ በኩል ወለም ዘለም ከዘላለም ፍርድ የመዳን በዘላለም ፍርድ ውስጥ የመኖር አሁን ሰውየው በህይወት እስካለ ድረስ በእርሱ ላይ የተመሰረተ ዕጣ ፈንታውን የሚወስነው ሰውየው ነው። በህይወት ያለው ሰውየው ብቻ ነው። ከዚህ የወጣ ያፈነገጠ እንደ እግዚአብሔር ቃል ያልሆነ ማንኛውም ነገር ፈጽሞ ሊሆን አይችልም። ማለት ምን ማለት ነው? እግዚአብሔር አምላክ ልጁን የላከው ወደ ዓለም በእርሱ በማመን እንዲድን ነው። በእርሱ የማመን ምንም ነገር ቢያደርግ በማንም በኩል በማንኛውም ኪዳን በኩል ወደ እግዚአብሔር መንግስት ሊገባ አይችልም። እነኚህ የሚያመጡት ነገር በጠቅላላ ማለት ነው መጽሐፉ ማያውቀው በሰው ብላት የተሰሩ ተረቶች ናቸው። ስለዚህ እኛ ክርስቲያኖች ምን ብለን የምናምነው? ስለኛ ሲል እግዚአብሔር ልጁን ላከ። ልጁም በእኛ ምትክ በቀራንዮ አደባባይ ተሰቀለ ስለ ኃጢአታችን። ደግሞ እኛን ስለማስደቅ በሶስተኛ ቀን ሞትን ገሎ ተነሳ። ያንን ያመን የተቀበለ እንደ ተስፋው ቃል ደግሞ እርሱ እንደሚመለስ እርሱን በመናፈቅ ይጠብቋል ማለት ነው። ኦኬ እኔ ሁሉ ጊዜ የማሰበው ነገር አለ። ለምሳሌ ዮኒ ማኛ አይ ኖ this is wrong because ክርስቶስን የሸፈነ ነው መጽሐፉ የማያውቀው ከመጽሐፉ ውጪ የሆነ ነው። እነኚህ ነገሮች በጠቅላላ ከቤተሰባቸው ይወገዱ ያስፈልጋል። የክርስቶስን ነገር አደብዝዟል። ሰዎች በክርስቶስ ፍቅር እንዳይቃጠሉ ከልክሏል። ኦኬ የክርስቶስ ፍቅር እንዲሟሸሽ ደግሞም እንዲጠፋ አድርጓሉ። ለዚህ በዚህ ጉዳይ ላይ ምን ትላላችሁ ብሎ ያለውን ሐሳብ አምጥቶ አይ እሱ እንደው ትንሽ የእንጥፍጣፊ ፍቅር ሲጀመር እንጥፍጣፊ ፍቅር አይደለም ምንም ፍቅር እንዳይላቸው ያስታውቃሉ። ኦርቶዶክሳውያን ቢኖራቸው ነው ኢየሱስን ደጋግሞ አይሰቅሉትም ነበር፣ አሊያም ደግሞ የፈሰሰውን ያ ንጹህ ደም አያክፋፉም ነበር ብዬ አስባለሁ። ሰው በኦርቶዶክሳውያን ዘንድ ምን ይወደዳል?
የአሮጊት ተረት ኦኬ፣ ህይወት የማይሰጥ መዳን የማይገኝበት የአሮጊት ተረት። ስለዚህ በዙሪያቸው የሚያከማቹ ተረቶቻቸውን አድምቆ የሚነግሯቸውን የሐሰት አስተማሪዎች ነው ማለት ነው። ከየት መጣ? ይኸው ቤካ እዚህ ጋር መጣ። ታዲያ ምን ችግር አለው? ሐዋርያ ጳውሎስ ትዝ ይላችኋል ለጢሞቴዎስ ሁለተኛ መልእክት ላይ እንዲህ የሚል ቃል ምዕራፍ 4 ቁጥር 3 ላይ እናነባለን። ምክንያቱም ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ከዚህ ይልቅ ለገዛ ምኞታቸው የሚስማማ የሚያሳክክ ጆሮአቸው ሊሰማ የሚፈልገውን እንዲነግሯቸው ብዙ የሚፈልጉት ይሄ ነው። ነገር ግን መዳን በኢየሱስ ነው፣ ከእርሱ ውጭ የለም። በእርሱ ካመንክ ትድናለህ፣ ካላመንክ ግን በሞት ውስጥ አለህ። ኦኬ በድበዋለሁ። ለማንኛውም ተባረኩ። ቤካ ቴክ ዩር ታይም መጨረስ የምትፈልገው ሀሳብ ካለ ወንድሞች ስላሉ ችግር የለውም እነሱ ያው። እሺ ተባረኩ ወገኖች። እንቀጥላለን። ያው ሪፍሌክሽኑ ላይ ቢኒ የሚመች ከሆነ መናገር ትችላለህ። አንተ ከተናገርክ በኋላ ኤፊ፣ ዳጊ፣ ጌሳም መጨመር የምትፈልጉት ሀሳብ ካለ በዛ ወይ እንሄዳለን። ቢኒ አለ? እሺ ወገኖች ጌታ ሰላምና ጸጋ ይብዛላችሁ። አለኝ መርሲ። ቤካ አሁን አቡነ ቆስጦስ ብሎ ያሳየን ነገር አንደኛ በጣም ሰርፕራይዚንግ ነው። ባይ ዘ ዌይ 26 ትውልድ ቀላል እንዳይመስላችሁ ወገኖች። 26 ትውልድ ማለት ኦን አቨሬጅ አንድ ሰው ከ80 እስከ 100 ዓመት ነው አንድ ትውልድ የሚባለው። ከ80 እስከ 100 ዓመት ማለት ከ2080 እስከ 2600 ዓመት ድረስ ወደ ኋላ ያሉትን ትውልድ ሁሉ የአቡነ ቆስጦስን እንትን ዝክር ከዘከራችሁ ወይም የእሳቸውን ቤተክርስቲያን አቅጣጫ ከጠቆማችሁ ያ ሁሉ ትውልድ ይማርላችኋል የሚል ተረት ቤካችን አሳይቶናል። ኦኬ ምን እየሆናችሁ ነው ኦርቶዶክሳውያን? ማለት ይሄ አዙሪት ነው ያለባችሁ። የሆነ አዚም ካልተደረገባችሁ በቀር ሰው በጤናማ አእምሮ ይሄንን እውነት ነው በእውነት ትውልዴ 26 ትውልድ ድረስ ወደኋላ ሄዶ በአቡነ ቆስጦስ ቤተክርስቲያን አቅጣጫ በመጠቆሜ ይሻርልኛል ወይንም ኃጢአታቸው ይሰረይላቸዋል ወይ ይማርላቸዋል ተብሎ የሚያምን ሰው ካለ ይሄ ጤነኛ አይደለም። ካለ የሚለውን ቃል ልቀይረው፣ ስላላችሁ ይሄ ጤነኝነት አይደለም። ስታችኋል፣ በአእምሯችሁ ሁሉ ስታችኋል ብዬ ነው የማስበው። ንጹሕ የሆነውን እግዚአብሔርን ቃል እርሱም በክርስቶስ ኢየሱስ ያለውን መዳን የዘላለም ሕይወት የተሰጣችሁን ሰው ያ የተሰጠውን ትቶ ኖ አንድ አቡን የተባለ አቡነ ቆስጦስ ምናምን ደግሞ ስም አወጣጣችሁ ወገኖች፣ ስም አወጣጥ ቆስጦስ፣ ምሰሶ፣ ደንቆሮ ይህንን እኮ የምታወጡት ስድብ እንዳይመስላችሁ ወገኖች። አቡነ ደንቆሮም ይባላል። እንደዚህ ግን አእምሯችሁ ላይ እንደዚህ አይነት አዚም ሲጣል አቤት ብላችሁ እሰይ ብላችሁ አሜን ብላችሁ ሰግዳችሁ እሰይ በቃ እንደው በዚህ ስምንትን እንላለን ብላችሁ በእውነት እንደምትድኑ ታስባላችሁን? ይሄ በጣም እኮ የሚገርም ነው። ኦርቶዶክሳውያን አዚም ተደርጎባቸዋል። አዚም ያደረጉባችሁ ደግሞ ይሄንን እውነት ነው ብለው ገልጠው ያስተማሯችሁ አዚም አድርጎባቸዋል። አይናችሁ ተጋርዷል።
እንደውም አቡነ ቆስጦስን አመጣው። እኔ ፌቨራይት ሁሉ ካራክተር እኮ ዲቨሎፕ እያደረግን ነው። አሁን ለእኔ ፌቨራይት ማን ነው ካላችሁኝ፣ ማን ነው ይሄ አምጡልኝ፣ ማን ነው አቡነ ዮሐንስ ዘጠገሮ ስም አወጣጥ ይልሃል። ይሄ ነው ዘጠገሮ ብሎ ስም ነው። ይሄ በ50 ዓመት እንትን ላይ ምንድነው ደመና ላይ 50 ዓመት ፀሐይ ላይ 50 ዓመት ደግሞ ትንሽ ሲደብረው ደግሞ ሄደው ጨረቃ ላይ ችላውት የሚያደርገው ከዛ ደግሞ ሲመቸው ምናምን የሆነ እንደዚህ በቃ የእሱን ዝክር ከዘከርክ የሚማርልህ አይነት ሰውዬ ማለት ነው። በእውነት ተረታም ትውልድ ሆናችኋል ኦርቶዶክሳውያን። ደስ የሚለው ግን አሁን ያ ጨለማ በብርሃን እየተገለጠ መጣ። ኦኬ፣ በዚህ ጴንጤው ብቻ አይደለም፣ ከውስጥ ደግሞ እየፈነዳዳ መጣ። ጥያቄ ተፈጠረ። በክርስቶስ ላይ ለዘመናት የዋሻችሁትን አሁን ወደ ብርሃን ሲመጣ ምን አይነት ተረት አሳፋሪ! አንዳችሁ እንኳን በዚህ ነገር ልታወሩ ደፍራችሁ ልትናገሩ እንኳን በቃ የሆነ ኮንፊደንስ እንኳን የሚሰጣችሁ ነገር እኮ ተጽፏል፣ ተቀምጧል። አሳፋሪ በጣም ገና ገድላቱ ሲገለጥ ኖ እኛ በዚህ አናወራም ነው የምትሉት። ዋይ? ምክንያቱም ያሳፍራል። እውነት ነው። እኔ ኦርቶዶክሳዊ ብሆን እሳቀቃለሁ። ምን ብዬ ነው ይህንን ገብቼ ማወራው? ምን ብላችሁ ገብታችሁ ታወራላችሁ እናንተ? ድብና አድርጎ ነው የሚያሳቅቀው። ብሩኬ ቅድም በጣም ኪ ጥያቄ ነው ያነሳው። ኦኬ፣ ለእኛ ለመማሪያ ይሆናሉ እነኚህ ገድሎች አላችሁ። እሺ፣ ለመማሪያ ከሆነ አንተ ከአቡነ ዘጠገሮ ምንድን ነው የምትማረው? ሄደህ 50 ዓመት ፀሐይ ላይ መቀመጥ ትችላለህ? ጨረቃ ላይ 50 ዓመት፣ ደመና ላይ 50 ዓመት ትኖራለህ? ዘጠገሮ አሁን ምንድን ነው ሊያስተምርህ የሚችለው? ህይወቱ ምን ብሎ ነው ያስተማረ? ምን ሰበከ? የተባረኩት ሐዋርያት እነሱ ስለ ክርስቶስ መገፋትን እንደ ሙሉ ደስታ አድርገው ተቀበሉት። በዚህ ስም ሁለተኛ አትስበኩ ተብለው ኢቭን ገርፈው እንኳን ሲያስወጧቸው ስለዚህ ስም መገፋት የከበረ ነገር እንደሆነ ቆጥረው እጅጉን ደስ አላቸው ነው የሚለው። እጅጉን ነው የተደሰቱት። ስለማን ነው የተገፉት ሲባል ስለ ኢየሱስ ክርስቶስ፣ ስለዚህ ስም ነው የተገፉት። አንተስ በምንድን ነው ወገን የምትሳቀቀው ሲባል አንተ አንዳንድ ሰዎች በምናባቸው በፈጠሩ ተረት እና እስቲ አቡነ ዘጠገሮን እስቲ አንተ እውነት አድርገው እና እስቲ አንተ አቡነ ምሰሶን አቡነ ደንቆሮን እውነት አድርጋቸው እስቲ እውን አድርጋቸው። አትችልም። ለምን? ተረት እንደሆነ አንተም ታውቃለህ። ግን አንድ እውነት እንነጋገር። እውን የሆነ አለ፣ ተረት ያልሆነ ታሪክ ያረጋገጠው መኖሩን፣ መሞቱን፣ መገረፉን፣ መሰቀሉን፣ ከሙታን መነሳቱን ታሪክ ያረጋገጠው ኢየሱስ የሚባለው ግን ላንተ እሱ ስም ሲነሳ ግን በቃ ያንገሸግሻል። ራሳችሁን ጠይቁ ኦርቶዶክሳውያን። መጀመሪያ ከጴንጤ ጋር አፋችሁን ከፍታችሁ ለማውራት ከመሞከራችሁ በፊት ጀስት አስክ ዮርሰልፍ፣ እንዴ ምንድን ነው ማወራው በሉ።